ልጅቷ ምን ታድርግ? ፍጠሩኝ፣ ልምጣ፣ ውለዱኝ ብላ እኮ አይደለም የተወለደችው። ለምን እንዲህ ትባላለች? የ11 ዓመት ልጅ ቁጭ አድርጎ እንደዚህ እንጂ ጭንቅላቷ ድጋሚ ሰው ትሆናለች ህፃኗ። እንደዚህ አስለቅሳ ነው መፍትሄ ፈልገን ያለው ነው። አውዬ በቃ አናግራት። ያው ልጅቷ እኛ መውረድ እንችላለን። ልታናግራት ብቻዋንም ከሆነ እኛ መውረድ እንችላለን። ተቀመጡ ትናገር። በመጀመሪያ ደረጃ ምን እንደዚህ እንዳረጋት ትንገረን። ምንም ቢሆን ልጆቻችንን አይኖ በጣም ከባድ ነገር አሳልፈሽ ይችላል። ማውራት እችላለሁ። የእውነት እናቷ ነሽ ግን አንቺ አይደል? እርግጠኛ መሆን ፈልጋለሁ። ዝም ብሎ ማንም ሰው እንዲመጣ አልፈልግም። አንቺ መሆንሽን እርግጠኛ መሆን ፈልጋለሁ። እናቷ ነኝ እኔ፣ የማለት እናት ነኝ። አብራለሽ ከፈለሽ? የስ ፕሊስ። ያው ያለውበት ቦታ ጥሩ ስላልሆነ ነው እንጂ አበራልሽ ነበረ። አዎ አትሊስት ፊትሽን ማየት ፈልጋለሁ። ማለት እርግጠኛ መሆን ፈልጋለሁ። ታውቂያለሽ ሚዲያ ላይ በጣም ብዙ ውሸት ሚዲያ ላይ በጣም ብዙ የውሸት ታሪክ እየፈጠሩ የሚመጡ ሰዎች ስላሉ ሌላ ቪዲዮ ላይ አይተሽኛል? አላየውሽም እኮ ላብራልሽ። አዎ ኦኬ እኮ ላብራልሽ ቪዲዮ። አዎ ቪዲዮ አብርተሽ ከዛ ኢንተርኔትሽ የማይሰራ ከሆነ ታጠፊያለሽ። መጀመሪያ ላይ የሚለውን ነው የምነካው። አዎ ሴቭ የሚለውን ነው የምትነኪው። ማን ይወጣ መንገድ ላይ ስላለው ነው። ችግር የለም። ካሜራውን አታንቀሳቅሽው አንዴ። መንገድ ላይ ነው። ኦኬ አሁን ማጥፋት ትችያለሽ። ቆይ እንትን ጫጫታ ላይ ነሽ? ጫጫታ ላይ ነሽ? ቆይ ኦልሬዲ ልጅቷን ሄዳለች። እሷ የሆነ ሀገር ነው ያለችው፣ መንገድ ላይ ነው ያለችው። ለዛም ነው ደረጃ ላይ የሆነ ይሰማል። አዎ ይሰማል። አሁን ከፈለግሽ ቪዲዮ ማጥፋት ከፈለግሽ አሁን ማጥፋት ትችያለሽ። ቪዲዮውን አሁን ማጥፋት ከፈለግሽ ትችያለሽ። አንዴ ስክሪንሻት አድርጌያለሁ ፎቶሽን። አለቀ። ማጥፋት ከፈለግሽ አሁን ማጥፋትና በነፃነት ማውራት ትችያለሽ። እሺ በቃ እሺ። የማህሌት እናት ነኝ። አዲስ ነው ስሜ፣ ትክክለኛ ስሜ አዲስ መለሰ ነው። ያው ማለት ትንሽ እንድትረዱት ያህል ማለት እኔ በእኔ ኃጢአት ማንም ሰው እንዲሆነን አልፈልግም። ማለት ባልገባው ባልተረዳው ነገር ያልሆነ ነገር አስቦ ከፈጣሪ እንትን እንዲል አልፈልግም። እኔ እንደዚያ ያረኩበት ምክንያት አንደኛ የራሴ ልጅነት ቀላል አይደለም። በጣም ማለት እንዴት ልበልሽ፣ ቀላል አይደለም። እኔ የኔ እናት 6 ልጅ ወልዳ አንዳችንንም አላሳደገችም። ያው ባለባት በራሷ በግሏ ችግር ነው። እኔ ሰው ቤት ለሰው ቤት ነው አዲስ አበባ ተወልጄ ሰው ቤት ለሰው ቤት ነው ያደግኩት። የአዲስ አበባ ልጅ ነኝ። አልተማርኩም። ትምህርት ቤት ማለት አልተማርኩም ስልሽ ካደግኩ የተወሰነ በራሴ ተምሬያለሁ እንጂ ትምህርት ቤት ያስገባኝ ሰው የለም። ለልጅ እኔ ለእናቴ ልጅ ሳሎን ባል ነው የነበርኩት። ማለትም ይሄን ሳስረዳሽ ከ10 ዓመት አካባቢ ላይ ያው ሰው ቤት ወጥቼ እናቴ ጋር በረፍት በምድበት ጊዜ ከጫካ ቅጠል ለቅሜ
በጀሪካን ውሃ ቀድቼ ለጭቃ የጨረቃ ቤቶች ሲሰሩ ለጭቃ ውሃ ቀድቼ ከብት የለንም፣ ምንም አይነት ንብረት የለን ማለት ነው። ቤት ራሱ የምንኖረው በጥገኝነት ነው። ይሄ ጭቃ ቤት እየተሰራ ጥበቃ የሚባል ነገር ነበር የምንኖረው። ባጣ ባጣ እኔ ከከብት ስርበት ለቅሜ ቤት አምጥቼ ጠፍጥፌ ኩበት ሽጬ እናቴን ማኖር ልጅ ነበርኩኝ እና ለእናቴ በጣም ብዙ መስዋዕትነት ከፍያለሁ። ግን እናቴ ሁልጊዜ እኔን ካጠገቧ ማሸሽ ነበር የምትፈልገው። ከፍ እያልኩም ስመጣ ያው በቃ ገንዘብ ነክ ነበር ከእናቴ ጋር ያለን ዝምድና። ካለኝ ትመጣለች፣ ከሌለኝ አትመጣም። ሰው ቤት ትከተኛለች፣ 30 ጠብቃ ትመጣለች፣ ደሞዝ ትወስዳለች፣ ትሄዳለች። ባጭሩ እናቴ ጋር ያለኝ። አባቴ ደግሞ ለአባቴ አንድ ልጅ ነኝ። ያውም በጣም የስለት ልጅ ነው። ግን አባቴ ምን አይነት ሰው ነው? እሱ ምንም አይነት ስራ ሰርቶ የማያመጣ ሰው ሰርቶ ያመጣውን ገንዘብ እኔ ብቻ ካልበላው ብሎ በጣም የሚደበድብ አባት ነው። የሚደበድብ ስልሽ ስለት ሁሉ ልጅ ላይ እስከ ማንሳት የሚደርስ እና ረጅም ጊዜ አልኖርኩም። ይሄ የሆኑ ወራት ነው ከቤተሰቦቼ ጋር የሆነ ወራት የሆነ ቀን እንዳልኩሽ በቃ አሁን ወደ የኔ ባጭሩ ይሄ ይሁንና ወደ ማህሌት ስመጣልሽ የማህሌትን እርጉዝ ስሆን የ19 ዓመት ልጅ ነበርኩኝ። እኔ በዛ እድሜ የማህሌት እናት አቤት ታሪኩን አትቆራርጩ። ኮመንት እያነበብሽ ከሆነ ኮመንት ሀሳብ ስለሚሰርቅ ኮመንት ሳታይ ወደ ግድግዳ ወደ ሌላ ነገር እያረግሽ ንገሪን። አንቺ ያሳለፍሽውን ካላወቅን ልጅሽ ላይ ለምን እንዲያረግሽ መረዳት አንችልም። ስለዚህ እንዲገባን አንቺ ያሳለፍሽውን ማወቅ አለብን ነው መጀመሪያ። አሁን ጥሩ እየመጣሽ ነበር፣ መሀል ላይ ቀላቀልሽበት። ኦኬ ለእናትሽ ስንተኛ ልጅ እንደነበርሽ እናትሽ ሰው ቤት አስቀጥራሽ ደሞዝሽን ልትወስድ ስትመጣ ብቻ እንደምትልሽ ነበር አይደል ስትነግሪኝ የነበረው? እሺ ማለት ያው ነጣጥዬ እሺ ልንገርሽና በቃ የእናቴን በሱ ያዡና ከአባቴ ጋር የነበረን ግንኙነት ይልሽ እንደ ልጅና እንደ አባት አይደለም። ለአባቴ እንደነገርኩሽ የስለት ልጅ ነኝ እና አባቴን ለመጀመሪያ ጊዜ ያየሁት በ5 ዓመቴ ነው። እስከዛ ድረስ እሱም እናቴን ትቷት ሄዶ ያው እሱ እንደሚለው ከሆነ ራሱ መወለዴን በህልሙ አይቶ ምናምን ከናዝሬት ሰው ልኮ ያዋሽ ሰው ነውና ከናዝሬት ሰው ልኮ ሴት ልጅ ትወልዳለች ምናምን ተብሎ ተወልጄ የኔ አባት ግን የመጣው የ5 ዓመት ልጅ እያለው ነው። ከዛ መጣ። እኔ ምንም አይነት የተሰማኝ ነገር የለም። ከዛ የኔን ቤተሰብ ማየት አለባት ተብሎ አገሩ ሄድን። አገሩ ይዞን ሄደ። በቃ ከዚህ በኋላ በስለት ያገኘኋት ልጄ በፍጹም ይዘሽ መሄዳችም እዚሁ ነው የምትኖሩት ብሎ እዛው ቀረ። እዛ ስንቀር ግን የኔ አባት ቤት ለአባቴ አንድ ነኝ የስለት ልጅ ነኝ ብለሻል። ግን እናቴ 6 ልጆች አላት ብለሻል። እንዴት ነው የሆነው? አልገባኝ። ማለት አንቺ እናትና አባትሽ እንዴት ነው አንቺን የፈጠሩሽ? እሺ እንዳልኩሽ የኔ አባት ለእናቴ መጨረሻ ባሏ ነው የለውም። ያው ትዝ እንደሚለኝ 2 ከብቶች ነበሩ። እኔ እናቴ እነሱን ከብቶች አብልተን ምናምን በጣም ያው ስልሽ አዋሽ ነው ትንሽ አዲስ አበባ ለኖረ ሰው ያስፈራል ቦታው በጣም። እግዚአብሔር በእርግጥ እኛ ያው ፈራን እንጂ ሰው ምንም አያደርግም። እና እነዛንም ከብቶች ሸጠ። አባቴ በስለት ያገኘኋት አንድ ልጅ ነች ምን ነችም አይልም። ለራሱ ነው ገንዘቡን ውጪ ይበላል፣ ውጪ ይጠጣል፣ ለራሱ የሚያስፈልገው ይገዛል፣ ይገባል። ከዛ እናቴ ቢቸግራት እዛ ሀገር ሰው ቤት ተቀጠረች፣ እንዲህ ምግብ ስራ እዛ ተቀጥራ እሷ ነች ማለት ነው። እሱ ተኝቶ ነው የሚውለው፣ ምንም አይነት ስራ አይሰራም። እሷ ነች በሰዓቱ የምታስተዳድረው። የሚገርምሽ ነገር ምግብ እሱ በልቶ ይሄ ለጠዋት ይደር ሲባል ስለት የሚያነሳ አባት ነው ያለኝ። እናቴ ላይ ስለት ይመዝ ነበረ። የዛን ቀን ምሽት እኔ የማረሳው ነገር ተጣሉና በእንደዚህ ጉዳይ ተጣሉ። ስለት አነሳባት፣ ትሪውንም እላዋ ላይ ወረወረ ምናምን። ከዛ
ልትተኛ ጥግ ላይ መዳበሪያ ስታነጥፍ እኔ ወደ እናቴ ሄድኩኝ። ከዛ እንዴት ወደ እናትሽ ትሄጃለሽ ብሎ ደበደበኝ። ደብድቦኝም እኔ በቃ እናቴ ጋር ነው የምተኛው አንተ ጋር አልተኛም ብዬ ከዛ እሷን ጎትቶ ራሱ ጋር አስተኛት። አሁን ምን ትሆኛለሽ ሲለኝ እኔ ብቻዬን ነው የምተኛው። በቃ እሷ ወደ አንተ ከመጣች እኔ ብቻዬን ነው የምተኛው። ማለት በዛ የእድሜ ስንት መሰለሽ አቡ 8 ዓመት ቢሆን 8 ወይ 7 ተኩል ምናምን ቢሆነኝ ነው በዛ እድሜ። ከዛ እንዲህ እያለ ህይወት ቀጠለ። እናቴ አልቻለችም። በቃ የእሱን ዱላ አልቻለችም። ምንም እኮ ሰርቶ እንኳን እኮ ለቤት እንዲህ ብሎ የሚመጣ ሰው አይደለም፣ እሷ ነች የምትሰራው። አልቻለችም። ልክ አብዛኛው ጊዜ መጣ ተኝ ብላኝ ብዙ ጊዜ እሱ ሲመጣ እየጠበቅኩ ነው የምተኛው። 12 ሰዓት መጣ፣ 1 ሰዓት መጣ፣ በቃ እሱ መጣ ከተባለ መተኛት ነው። ለምን ውሃ ቀጠነ ብሎ ነው የሚማታው። ውሃ ቀጠነ ብሎ ነው የኔ አባት የሚማታው። ከዛ እናቴ አልቻለችም። በቃ ትታይ መጣች። እዛ ይዛኝ እንዳትመጣ ደብድቦ አባረራት። ከዛ ትታይ ስትመጣ እሱ እዛው ሰፈር ላይ ነው ጥሎኝ የትም ነው የሚሄደው። የትም በላች፣ ጠጣች፣ ለበሰች፣ የለም ማንም እዛ የለም። ማንም ማለት ነው ማንም ስለኔ ግድ የለውም። ማንም ሰው አገሩ ማለት ስልሽ በጣም ጥሩ ህዝብ እንዳለ ሁሉ ደግሞ በጣም በቃ ወጣ ያለ አመልም ያላቸው ሰዎች አሉ። እና እዛ በጣም ልጅነቴ ከባድ ነበረ። ከመደፈርም ድኛለሁ። ልደታ ማርያም፣ ግንቦት ልደታ ማርያም ማገዶ ስለቅም የሆነ ጠላ ቤት ላይ አግኝተው አፍነው ሊወስዱኝ ሲሉ ሰውን ያስጣለኝ። ከዛ ማታ መጥቶ ልጅ እንዲህ ተደርጋለች ብሎ ሲናገረው ጭራሽ እንዴት ሆኝ። እኔ እኮ ገና 8 ዓመት እንኳን ያልሞላኝ ልጅ ነች። እንዴት እኔን ጥፋተኛ አድርጎ ያን ቀን እንደዛ ደበደበኝ። እንደገና ወስዶ ለእህቱ ሰጠኝ። እህቱ ጋር አደረገኝ። እህቱም ምንም ከሱ የተሻለች ያው ምናልባት እሷ ጋር አራበኝም። ያው ሀቁን ያው ቢያንስ ሆዴ አልጎደለም። ግን በቃ እሷም ስትማታ ምንም አይነት ምን ልበልሽ ቡና ዘነዘና አይቀራት ምን አይቀራት። ያገባች አዎ ታላቅ እህት ነች። ለአንቺ አክስትሽ ናት። ውሃ ለሊት ሰው ሳይረጋጋ ሄድ ገብተው ሳይዋኙበት ምናምን ወደዛ ያለ ሰው በደንብ ያውቋልና ለመጠጥ እንዲሆን ተብሎ ለሊት ነው የሚቀዳው። ይሄ ወፍ ሳይንጫጫ ምናምን ይባላል። እና በዛ እድሜ እኔ ነኝ ያንን ውሃ ለሊት ተነስቼ የምቀዳው። እና በቃ በዛ የምችለውን ሁሉ ነገር እኔ ነኝ የምሰራው እንደ ቤት ሰራተኛ ማለት ነው። ያ ሁሉ አለፈና እንደገና እናቴ የሆነ ሰዓት ላይ ትመጣለች። ስትመጣ አክስቴ እችኛ የመጀመሪያ የነበርኩባት አክስቴ ልጅሽን ውሰጂ፣ እኔ አንድ ነገር ብትሆን እኔ ተጠያቂ አልሆንም፣ ልጅሽን ውሰጂ ስትላት ያው እናቴ ይዛኝ ወደ አዲስ አበባ መጣች ማለት ነው። ስንት ዓመተ ምህረት ላይ መሰለኝ 96 ላይ ያኔ በቃ 9 ዓመት አይደለም 96 10 ዓመቴ ነበረ። ግን እነሱ ጋር የነበርኩት ያው 95 ምናምን መሰለኝ እንደዛ ነው አይደል? እንደዛ ነው። ከዛ በቃ እዚህ መጥቼ ደግሞ እንዳልኩሽ ነው እናቴ ማለት እኔ ቅድም ታሪኩን ብዙም ላለማንዛዛት ብዬ ነው አጠራ አድርጌ ወደ ልጄ ጉዳይ ለመግባት ነው ያሳጠርኩት። ከዛ መጣሁ አዲስ አበባ መጣሁ። እናቴ ሰው ቤት ነው የምታስገባኝ። ትመጣለች፣ በወር ደሞዝ ትወስዳለች። ቅርብ እንኳን ያስገባችን ጊዜ ጠፍቼ ሲሄድ እንዴት ጠፍተሽ ትመጫለሽ ብላ እንደገና እንዳልመለስ ሩቅ እየወሰደች ታስገባኛለች። እኔ 10 ዓመቴ ቢያንስ 11 ዓመቴ ላይ የነበርኩበትን ቤት ቢያንስ ልንገራችሁ። ያኔ እንጀራ ትጋግራለች ሴትዮዋ የነበርኩባት። 50 እንጀራ ደርሳለሁ ተሸክሜ። 50 እንጀራ ማለት ያሁኑ 50 እንጀራ አይደለም፣ ያሁኑ 150 እንጀራ ይሆናል። የድሮ እንጀራ መቼም ወፍራም ነው፣ ትልቅ ነው፣ ንጹህ እንጀራ ነው። ያንን አደርሳለሁ። ከብቶች አሏት። ከብቶቹን እኔ የምንከባከበው ቤታቸውንም ደውኔ ነኝ። በዛ እድሜ ይሄንን ሰራለሁ። እንደገና ቅድም ከሰው ቤት በወጣው ሰዓት ደግሞ እናቴ ጋር ስሆን ያንን ሰራለሁ። ቅጠል ለቅሜ ገበያ ወጥቼ እሸጣለሁ። እበት ከከብቶች ስርም ከሜዳ ለቅሜ ቤት አምጥቼ ግቢ ውስጥ ጠፍጥፍ ውበት እሸጣለሁ። ጸጉርም ምሰራ ነበረ 75 ሳንቲም 1 ብር። እና ልጅነቴ ልጅነት አይደለም በቃ ማለት ልጅ አለ የሚኖርኩት
እና የራሴ በጣም ህይወት ነው፣ በጣም መጥፎ ህይወት ነው። ልጅነት ምንም ትዝ የሚለኝ ምንም ጥሩ ትውስታ የለኝም። ምንም አይነት ጥሩ ትውስታ የለኝም። እሺ አሁን ከልጅሽ አባት ጋር ከተዋወቃችሁበት ጀምሪ። ከልጅሽ አባት ጋር ስለአንቺ ልጅነት ነግረሽናል። አሁን ከልጅሽ አባት ጋር ከተዋወቃችሁበት ሀብላችሁ ከተያያችሁበት ቀን ጀምሪ። እሺ እንግዲህ እሱን ያወቅኩት 2005 ክረምት መግቢያ አካባቢ ነው። ያወሩን እርግጠኛ አይደለም፣ ግን ክረምት መግቢያ አካባቢ ነው። 2005 ነው ተዋወቅን። እኔ እስቲል ማስታወሻ ላይ የጻፍኩት አለ። እኔ እግዚአብሔር የምፈልገው በቃ የራሴን ቤተሰብ ስጠኝ፣ እኔን የሚሰበስብ፣ እኔን የሚወደኝ፣ እኔን የሚያከብር ቤተሰብ ስጠኝ። እኔ ከዚህ በኋላ ሰው ቤትም መስራት አልችልም፣ ብቻዬንም መኖር አልችልም። በቃ ይሄን ሁሉ አመት ማለት እንደዚህ የሆነ እናት እንደዚህ የሆነ አባት መቼም ቤተሰብ ብለሽ አጠሪም። ሰርቶ ያላበላሽ፣ ትምህርት ቤት ያላክሽን፣ ሲከፋሽ ያላባበለሽን፣ ስትወድቂ ያላነሳሽን እናት አባቴ ወይ ቤተሰብ ብለሽ ልጠሪያለሽ። እና እኔም ቤተሰብ እንዳለኝ አይሰማኝም። ስለዚህ እግዚአብሔር የሴም ቤተሰብ ስጠኝ። 18 ጀምሮ በቃ ቶሎ አግብቼ ወልጄ ምናምን የራሴን ህይወት መኖር እመኛለሁ። በቃ በዚህ እድሜሽ ምናምን ሰው እስኪለኝ ገና ልጅ አይደለሽ፣ ግን እኔ በቃ የራሴ ቤተሰብ እንዲኖረው ይፈልግ ነበር። ከዛ የማህሌትን አባት ሳገኘው የኔን ሀሳብ ማለት ነው፣ እኔ ልብ ውስጥ ያለው እኔ እንደዚህ ነው፣ ትዳር ነው የምፈልገው፣ ማግባት ነው የምፈልገው ምናምን ስለሆነ ችግር የለውም በቃ ምናምን ስልሽ ሰውን ያው የሚያወራውን ነው እንጂ እኔ ውስጡን አላውቅም። ግን እሱ የማህሌት እናት በ2005 እንደተዋወቃችሁ እንጂ የት መንገድ ላይ ምግብ ቤት ስራ ቦታ የት አገኘሹ? ሰውየው የት ተዋወቃችሁ? አንዴ ስራ ቦታ ወደ 22 ድንበሩ አካባቢ መስተንግዶ ሰራ ነበረ። በዛን ሰዓት ድንበሩ አካባቢ ነው 22። ኦኬ እኮ መስተንግዶ ስትሰሪ በቃ በዛ ግንኙነት ጀመር ምናምን። መስተንግዶ ስትሰሪ እሱም ማስተናጋጅ ነበር ወይስ ከስተመር ነበር? ከስተመር ነው። የዛ ሰፈር ልጅ ነው። የዛ ሰፈር ልጅ ነው። በቃ እንደዚህ ያለ እንትን ግንኙነት ጀመርን። ጓደኛ ማለት ጊዜ ምናምን እኔ ማለት ጊዜ መውሰደ ይሄ እንደ ሴት ቆይ ምናምን የሚል እኔ በራሴ በቃ ሰው የሆነ ሰው ፈልጋለሁ፣ የሆነ የማዋራው ሰው፣ የሆነ የሚወደኝ የምወደው ሰው በቃ በሰዓቱ ፈልግ ነበረ። ምንም መስፈርት የለኝም፣ ሰው መሆኑ በቂ ነው። እኔ 74 ሳንቲም አላቅም፣ ባዝሊን አላቅም፣ ምንም አላቅም። ምናልባት ሻይ ጠጥተን ምናምን ሊሆን ይችላል። በቃ ቤቱ እዛው ነው፣ ያው ቤቱ ሄዳለሁ ማለት ነው። ከዛ በዛ መሀል በቃ ስልሽ እኔ እኔ ምንም አይነት መድኃኒት አልጠቀምም እና ራሱ ማለት በኮንዶ ምናምን እንድንጠቀም ነበር የምነግረው እና እሱ በአግባቡ መጀመሪያ ለፍቅረኝነት ጠየቀሽ ወይ? እየመጣ ስታስተናግጁ ተያያችሁ፣ ተዋደዳችሁ፣ ከዛ ፍቅረኛ ይሁኝ ብሎ ጠየቀሽ? አይ በቃ ይሄ ፍቅረኛ ይሁኝ ብሎ ሳይሆን በቃ ኖርማል ያወራን፣ በቃ ዝም ብለን አወራን፣ በቃ ተግባባን። ምን መጠያየቅ ምናምን የለም። በቃ ተግባባን። የመግባባት በቃ ዝም ብሎ አይደል መግባባት ነው። ኦኬ በተዋወቃችሁ በስንት ጊዜ ነው ወደ ግንኙነት ሄዳችሁት? በጣም አጭር ጊዜ ነው፣ 3 ወር ምናምን ነው። ኦኬ እሺ። ግን ለሱ መውለድ እፈልጋለሁ ማለት መድኃኒት አልጠቀምም እስቲ እንዳትጠቀም ያርግዢ ብሎሻል? አይ ራሱ እኮ እንዲጠቀም ነው። እኔ አሁን በዛ ሰዓት ይሄ 72 ሰዓት ምናምን ይኑር አይኑር አላውቅም። እና እኔ መርፌ መወጋት አልፈልግም፣ ምክንያቱም በዛ ሰዓት በጣም ያወፍራል ወይ ያቀጭጫል ምናምን ስለሚባል እኔ ይሄን ያህል ምንም ስለ ህይወት ደግሞ እንትኑ እውቀቱ ምንም አልነበረኝም በሰዓቱ። እና የራሱን እንትን እንዲል ነበር የምነግረው። እሺ እኔ ኮሚዩት ማረጋው እኔ ጋር ግድግዳ እየበሱ እየተሰራ ስለሆነ ድምጽ እንዳይረብሽ ነው ተመልካቹ። እኔ ሚዩት ማረጋው አንቺ ዝም ብለሽ ቀጤና እኔ ጥያቄ ሲኖረኝ ሚዩቴን አብርቼ ጥያቄን አቀርባለሁ። እሺ እሺ። ስምሽ ማን ነው? ይቅርታ እናት ያልኩ ነው የምጠራሽ። ስምሽን ቅድም አዲስ። እሺ
እሺ አዲስ ቀጥ እሺ እኔ ሚውት ማረጋው እኔ ጋር ያለው ጫጫታ እናንተን እንዳይረብሽ ነው። እሺ እሺ በቃ ሁላችሁ ማህሌትዬ ተረገዘች። ማህሌት ስትረገዝ በሰዓቱ ማለት ወዲያው ነው። በእርግጥ ወዲያው ምንም 15 ቀን ምናምን ሳይሆነኝ ነው መታመም የጀመርኩት። ይሄ ሽታ ምናምን ሽንኩርት ሲሸተኝ ምናምን በቃ 15 ቀን ምናምን ስራ ማቆምኩኝ። ከዛ እኔ እንደ ቀልድ ነው የነገርኩት። በቃ እንደ ቀልድ ማለት ቀለል አድርጌ እስቲ የሚለውን ለመስማት ብዬ ቀለል አድርጌ ነው የነገርኩት። በሰዓቱ ምንም አይነት ምላሽ አልሰጠኝም። ይቅርታ እንዴ ሰው መጣ መንገድ ላይ። ከዛ በቃ እኔ እሱን ማለት ሁኔታውን አዝማሚያውን ሳየው ምንም ጥሩ ምላሽ እንደሌለው ገባኝ ከሁኔታው። እሺ ሊቀበል የማይችል ሰው እንደሆነ። መስተንግዞ ስትሰሪ የት እየኖርሽ ነበር? ቤት ተከራይተሽ ዘመድ ቤት የት እየኖርሽ ነበር? እዛው አጠቃላይ ነበር የምኖረው። ኦኬ። ስታረግዢና ስራ ስታቆሚ የት ሄድሽ? ስታረግዢና ስራ ስታቆሚ የት መኖር ጀመርሽ? እሱ ቤት ቤት ተከራየው ራሴ ቤት ተከራየው። ኦኬ እሺ ይቀጥል። አዎ ቀጥይ። ከዛ በኋላ ቤት ተከራየው ወደ መገናኛ አካባቢ ነው። መገናኛ አካባቢ ቤት ተከራየው። ከዛ ተመላላሽ ስራ ልብስ ምናምን ማጠብ ገባው ማለት ነው። ለምን ምግብ ያለበት አካባቢ ምንም መስራት ስለማልችል በቃ በሰዓቱ ልሰራ የምችለው ልብስ ማጠብ ነው። ያንን እየሰራው ያለ በጣም እየታመምኩ መጣው። በጣም ታመምኩኝ። ሴትዮዋ ሆስፒታል ወሰደችኝ። ተመረመርኩ። እርጉዝ መሆኔ ተረጋገጠ። ከዛ አሰሬ ደወለችለት ቢያንስ ተነጋገሩና ይሄን ነገር ወስኑ ምናምን ብላ። እሱ በሰዓቱ የት ነበረ እንግዲህ ወሩም ይሄ ወር ነው፣ ጥቅምት ወር ነው የዛሬ 12 ዓመት። እሱ በሰዓቱ እኔ እንደዛ በመሆን ሰዓት እሱ ገብርኤል ነበረ፣ ቁልቢ ገብርኤል ሊዝናና መጥቶ ማለት ነው። ከሌሎች ጓደኞቹ ጋር ሊዝናና መጥቶ ቁልቢ ገብርኤል ነበር። መጀመሪያ ማርገዝ ከዛ ባዮ አይደውልም። እኔ እርጉዝ ነኝ እርግዝና ተፈጥሯል ስትይው የሰጠሽ ምላሽ ምንድን ነው? እሺም እምቢም አላለም፣ ዝም ነው ያለው። በሰዓቱ እንደዚህ ልጅ በዛን ሰዓት እሺም እምቢም አላለም፣ ዝም አለኝ። ከዛ እኔም አልተጫንኩትም እንዳልኩሽ ቤት ተከራይቼ በራሴ በቃ ትንሽ ድስት ምናምን በቃ ሳር ፍራሽ ምናምን ገዝቼ ጀመርኩ ለራሴ መኖር ማለት ነው። ከዛ ቁልቢ ገብርኤል በጣም በታመምኩ ጊዜ ግን ምንድነው እንዴት ነው ስለው እኔ አያገባኝም ቡርጂ በኋላ ለሚፈጠረው ነገር እኔ ኃላፊነት አልወስድም፣ ደም እንባ ነው የምታለቅሽው አለኝ። ደም እንባ ነው የምታለቅሽው ሲለኝ በሰዓቱ እኔ ደነገጥኩ። ለምን ደነገጥሽ ብትኝ ቁልቢ ገብርኤል ነው ለንግስ ሄዶ ለንግስ መጥቶ እሱ ያለው ቁልቢ ገብርኤል ነው ያለው። እንዴት እንደዚህ አይነት ቦታ ክርስቲያኖ ነው እንዴት እንደዚህ? እኔ በጣም ውርጃ በጣም ነው የምጠየፈው፣ በጣም ነው ምፈራው፣ በጣም ነበር ምፈራው። እኔ በዛ እድሜ ምንም አይቼም አላቅም፣ ምንም አላቅም፣ ግን እንዲሁ በቃ ፈራለሁ እንዲሁ ትልቅ ምክንያቱም ሰው መግደል ነው ብዬ ስለማስብ ፈራው። ባይፈጠር ጥሩ ነበረ። ከዛ እንዴ አልከኛው አስወርጅ አልከኛው ደም እንባ ታለቅሻለሽ አልክ። አዎ በቃ እኔ አንተ ላለህበት ለገብርኤል በቃ እንዲያበረታኝ ድጋፍ እንዲሆነኝ ጸልይልኝ። እኔ ከዚህ በኋላ ደውዬ ራሱ ምንም ነገር አልጠይቅህም ብዬ ከሱ ጋር በዛን ሰዓት ጨረስኩ ማለት ነው ወሬ። ከዛ በቃ መድኃኒት ምናምን ተሰጠኝ። ያው እንጃ ከእርግዝናው ጋር የማይጋጭ መድኃኒት ተሰጠኝ ምናምን። ከዛ በኋላ ልብሱን ማጠብ አልቻልኩም፣ በጣም ታመምኩኝ። ከ70 ምናምን ኪሎ ወደ 50 ኪሎ ገባው። በጣም ኪሎ የቀነሰ ምንም አይነት ምግብ በሰዓቱ አላገኘም። ምንም ወስፋት የሚፈልገው ስጋ ነክ ነገር ነው። እኔ እንኳን ስጋ ነክ በሰዓቱ ሽሮን በአግባቡ ለራሴ መግባት የምችል ሰው አልነበርኩም።
ምንድነው ለአንድ አማራጭ የወሰድኩት ቆሎ እየቆላው ዱቤ ቆሎ እየቆላው ማዞር ነው። ያው በቃ ማዞር ነው፣ ሳይት ለሳይት ማዞር ወደ ጣፎ አባዶ ጣፎ ሳይት የሚያውቅ ካለ ወደዛ ማዞር ነው የጀመርኩት። ከዛ እዛ ውስጥ በማዞር ሰዓት እዛ ውስጥ ያሉት ቀን ሰራተኞች ልክ ሌላ ነገር ፈልጌ ቆሎ ተሸክሜ እንደምዞር ነበር ያላቸው። በጣም ማለት እኔ እንጃ በጣም ብዙ ነገር። ከዛ እሱንም አልኩ አልሆነልኝም። እንደዚህ እያልኩ ወደ 4 ወር አካባቢ ደረስኩ። 4 ወር አካባቢ ስደርስ ሆዴን ደብቄ ሰው ቤት ገባው። ወደ ብቻ እዚሁ ከተማ ውስጥ ነው፣ ሰው ቤት ገባሁኝ። ሴትዮዋ ትልቅ ሰው ናቸው ምናምን፣ ገና እንዳዩኝ ያወቁ። አንቺ ልጅ ነብሰ ጡር ነሽ ምናምን ሲሉኝ፣ ያው በቃ እንደዚህ ነኝ፣ ቢያንስ ትንሽ ጊዜ ልስራ አልኳቸው። ትንሽ ጊዜ አሁን ስንት ወር ነሽ? ወደ 4 ወር ገብቻለሁ። በቃ 1-2 ወር ከምናምን እሺ ስሪ ብለው ፈቀዱልኝ። እግዚአብሔር ይስጣቸው። እነሱ ጋር 7 ወር እስኪሆን ድረስ ሰራው። ቤቱ ስራ አይከብድም። አንደኛ በጣም ይጠነቀቁልኝ ነበር። የቻልኩትን ስራ እንድሰራ ነው የሚያደርጉት። ምግብም የበላሁት እዛ ቤት ነው። ማህሌት እዛ ቤት በበላሁት ነው ሰው የሆነችው። ከዛ በፊት ለ4 ወር ምንም አይነት ምግብ አላውቅም። ብበላ ወይ እንጀራ በሚጥሚጣ ወይ ቡና ከናተላው ነበረ። በቃ ሌላ ምንም አይነት ወስፋት አይቀበልም። ከዛ ሴትዮዋ ጋር እስከ 7 ወር ሰራው። የ3 ወር 1800 ብር ይዤ ወጣው። 1800 ብር ይዤ ወጣው። ቤት የ3 ወር 900 ብር ተከራዩ። 300 ብር። ከዛ በቀረችኝ 900 ብር ደግሞ በቀረችኝ 900 ብር አንዳንድ ነገር የሚያስፈልጉኝን ነገር አድርጌ በፊት ያኔ መጀመሪያ ተከራይቼ የነበረው እቃ እናቴ ጥገኝነት ነበር። እናቴ አሁንም ጥገኝነት ነበር ሰው ጋር ያለችው እና እሷ ጋር አስቀመጥኩ። አደራ ያው ከ3 ወር በኋላ ስወጣ ስለምፈልገው ትሰጪኛለሽ ምናምን ብዬ እሷ ጋር አስቀምጬ ያንን እቃ ወሰድኩኝ። ከዛ እንደውም መቀበላት አልመሰላት መሰለኝ። ተጣልተን አሉላ እንዴት የሰጠሽኝን እቃ ትቀበይኛለሽ ብላኝ ከእናቴ ጋር በጣም እሷ ያለችውን እንደውም ብትሰሙ እኔ ባልኩት ንግግር አትገረሙም ነበር። እሷ እናቴ እኔ ነብሰ ጡር ሆኜ ያለችኝን ያውም እንደዛ ልጅነቴንም ያለ ምንም ስስት የሰጠዋት እናቴ ያለችኝን ደግሞ ብትሰሙ በዛ ሰዓት አትገረም። ግን እኔ ቃሉን መድገም አልፈልግም። ከዛ በቃ እንደዛ ተከራየው። ምንሽ 900 ብር ምን ሊያደርግ ይችላል? ምንም አያደርግም። ከዛ አሁንም ተመልሼ ስራ ምናምን የሆነ ነገር ስፈልግ ምንም አይነት ስራ ማግኘት አልቻልኩም። እንደውም ድለላ ቦታ ሲሄድ የሆኑ 200 ብር ምናምን ሰዎች ይሰጡኛል። አንዳንዶቹም ደግሞ እንዲሆነ ነገር በቃ አይተውኝ እንደዚህ። ይሄ ከሌ ዘመድ ተብሎ ጓደኛ ተብሎ ምንም አይነት ሰው ህይወት ይወስጣል ነበር፣ ምንም አይነት ሰው እና 9 ወሩን እንደ 9 ዓመት ያሳለፍኩት። እንደ 9 ዓመት ነው 9 ወሩን ያሳለፍኩትኝ። ከዛ ያው አይደርስ የለም ደረሰ። ነሐሴ 11 ለ12 ቀን ሙሉ እሑድ ቀን ነው እንዳለ ምጤ እሑድ ቀን ነው። ብቻዬን ነኝ፣ ምንም አይነት ሰው የለም። ጎረቤት ምናምን የነበሩት ዳና ድራማ ሊያዩ ተሰብስበው ሌላ ቤት ሄደዋል እና ብቻዬን ነበርኩኝ ሰዓቱ። ከዛ በቃ ቀኑ ሙሉ እንደዛ ስንቆራጠጥ ዋለ። ይሄ ሁሉ ሲሆን ግን ማለት ነው ሁሉም እናቴም በቅርብ ርቀት ነበረች፣ አባቴም በቅርብ ርቀት ነበረ። ከሆነ እድሜ በኋላ ተከትሎ መጥቶ እዚሁ አግብቶ ምናምን እየኖረ ነበር። ሁለቱም በቅርብ ርቀት ላይ ነበሩ እና በስንት ዓመተ ምህረት ይቆራል ነሐሴ 11 ስንት ዓመተ ምህረት ነው? ዓመተ ምህረቱማ 2006 ኦኬ። እሺ ቀጥል። ምን አልሽኝ? እሺ ቀጥይ። እሺ ይቆራረጣል። ምን አልሽኝ? እሺ ቀጥይ፣ እየሰማንሽ ነው። እሺ ነው ያው 2006 ላይ ነው ያው ክረምት ላይ ማለት ነው። በአመቱ ያው አመት እንግዲህ ያው በአመት
ከዛ ማታ ላይ በቃ ብቻዬን ሽንት ጨርቅ ምናምን ከሰው ከምን ስሰበስብ የነበረችዋን በሆነች ነገር ተሸክሜ ልሄድ ተነሳው ወደ ጤና ጣቢያ። በቃ የመጨረሻ ቀን መሆኑን ሳቅ ልሄድ ስነሳ ያው መንገድ ላይ አላራመደኝም፣ ወደኩኝ። ከዛ ሰፈር ላይ አንዲት ውሃ የምታስቀዳ በሆነ እሷ አግኝታኝ እንዴት ብቻሽን እንዴት እዛ ድረስ በጣም ነው ጤና ጣቢያ አያት ጤና ጣቢያ ገና አዲስ ነበር፣ በዛ ሰዓት ገጠር ነበረ ትል ሳረግበት የነበረው። እንዴት ብቻሽን ትሄጃለሽ ብላ እሷ መለሰችኝ እና ቢያንስ ቤት ውስጥ አዋላጅ ተፈልጎ ቤት ትወልጃለሽ እንጂ እንዴት ብቻሽን ልትሄጂ ትነሻለሽ? መንገድ ላይ ቢያመልጥሽስ ምን ታረጊያለሽ? ምናምን ብላ እሷ መለሰችኝ። ያው በቃ ስልሽ እኔ አባቴ ጋር መደወልም አልፈልግም፣ እናቴም ጋር መደወል አልፈልግም። ምክንያቱም በልጄም በጣም ብዙ ንግግር ልክ እንዳሳደጉኝ፣ እንዳስተማሩኝ፣ እንዳበሉ፣ እንዳጠጡኝ ልክ እኔ ከነሱ ትዕዛዝ ውጪ ወጥቼ እነሱ አሳድገውኝ ምናምን ከነሱ ትዕዛዝ ውጪ ወጥቼ እንዳረኩ ነገር ነበር የነሱ ሁኔታ። ከዛ በቃ ከነሱ ይልቅ ያው እንጀራ እናቴ የተሻለችኝ፣ ለእንጀራ እናቴ ደወልኩላት። ከዛ እግዚአብሔር ይስጣት ቶሎ መጣች። ከዛ እሱ በአካባቢው መኪና ካለ ፈልጎ እንዲመጣ ነገረችውና መኪና ፈልጎ ይዞ መጣና ከሌሊቱ 5 ሰዓት ጤና ጣቢያ ወሰዱኝ ማለት ነው። ጤና ጣቢያ ሲወስዱኝ እዛ ጤና ጣቢያ ስንደርስ ያው 5:30 ምናምን ሆኗል። በሰዓቱ እንዳጋጣሚ ጤና ጣቢያ ስንደርስ ምንም መብራት የለም። ስገባ ግን ወዲያው ሳይ ደርሻለሁ። የሚገርምሽ አይደለም መብራት እንትን ያለው ይሄ ባትሪ ድንጋይ ያለው ባትሪ እንኳን ጠፋ በሰዓቱ። በቃ በስንት መከራ ፈልገው ያው ቀኑን ሙሉ ጨርሼ ስለነበረ ምንም ሰዓት አልወሰደብኝም ለመውለድ። በቃ 6 ሰዓት ላይ ወለድኩኝ። 6 ሰዓት ላይ ወለድኩኝ። 6 ሰዓት ላይ እኔ ማለት እንደ ሰው እንጃ ድምፅ እንኳን አላወጣውም። ድምፄን እንኳን አውጥቼ ጮኬ እንኳን አላማጥኩም። ምክንያቱም ለእኔ ውርደት ነው ያለ የማልወደው ህይወቴ ላይ በጣም በትልቁ የምጠላው ህይወቴ ላይ በጣም የምጠላው ሰው ካጠገብ ያለና እሱ ድምፄን እንዲሰማ አልፈለኩም። መሸነፌን እንዲያውቅ አልፈለኩም። ከዛ በቃ እኔ ከምጡ ደግሞ ስቲሹ በጣም ነበር የሚያመው በጣም ማለት ነው። ከዛ ልክ ወልጄ ምናምን እንደጨረስኩ የሚገርምሽ እራበኝ። ልክ በቃ ልጄ ከሆዴ ስትወጣ እራበኝ። ወዲያው በደቂቃ ውስጥ አፌ ደረቀ ምንም የተያዘ ነገር የለም፣ ምንም የለም። እንዳለ ስታፍ እንዳለ እንትኖቹ ነርሶቹ ስታፍ ላይ እስቲ እራት ያስተረፈ ተብሎ ተፈለገልኝ። በየዕለቱ እኔ ብቻ ነበርኩ ወላድ እንኳን ያለሁት። ስታፍ ላይ እንኳን የተረፈ እራት ጠፋ፣ ለኔ የተረፈ ምግብ ጠፋ። ከዛ ያው አባቴ ልበለው እንግዲህ ነበር እሱ። ከዛ ጠዋት ሄዶ ወጥቶ ሚሪንዳና ቆቆር ብስኩት ገዝቶልኝ መጣ እና ያን ሚሪንዳ ጠጥቼ ድጋሜ ደግሞ አልጸዳም፣ በጣም ደም እየፈሰሰሽ ነው ተብሎ ድጋሜ ደግሞ ገና ልጠረግ ገባው። በቃ ስልሽ ከምጡ ይሄ በጣም አስጮኸኝ። በጣም ነበር የሚያመው በጣም ማለት ነው። ከዛ ይሄ ሁሉም አለፈ። ባጃጅ ጠራልኝ። ወደ ቤቴ ልሄድ ተነሳን። ከዛ ያው አንድ ሰፈር ነን፣ እሱ ወደ ታች እኔ ወደ ላይ ቢሆንም ከነሱ ጋር አንድ አካባቢ ነን። ምንም አይነት ግንኙነት የለንም እንጂ አንድ አካባቢ ነበር። ከዛ የሆነ መንገድ ላይ ሲሄድ እንትኑ ባጃጁ ጭቃ ያዘውና ተቀረቀረ። ከዛ በቃ አንተም ይሄንን ባጃጅ አግዘው እንዲወጣ ከዛ ወደ ስራ ሂድ ብየው እኔ ቤቴ ድረስ ብቻዬን ነው። አራስ ልጅ ቀኑ ደግሞ በጣም ጠራራ ፀሐይ ነበረ እና አራስ ልጅ ብቻዬን ይዤ ወደ ቤቴ ገባው ልሻለሁ አቡ። ከዛ ቤትም ምንም ነገር ስልሽ እንትን ነው ምንም ነገር ሳይሆን የሆነ ነገር እኮ ትንሽ አዘጋጅቻለሁ።
ትንሽ አጥሚትን፣ ትንሽ የገንፎ እህል፣ ዘይት ምናምን አዘጋጅቻለሁ ትንሽ ትንሽ። ከዛ ቤት ገባው፣ ልጄን አስተኛው፣ ውሃ ሙቄ ገላይን ታጠብኩ። ከዛ አንዲት ጎረቤት መጣች። እሷ አጥሚት ሰራችልኝ ይመስለኛል። አጥሚት ሰራችልኝ። ይሰማል? አው ይሰማል። ካልተሰማ እኔ ራሴ አይሰማም እልሻለሁ። በደንብ እየሰማንሽ ነው። እሺ በቃ እንዳልኳችሁ ብቻዬን ነኝ። ምንም አይነት ሰው የለም። ጎረቤት እንጃ እኔ አላቅም። ያው አንድ ሰኞ ቀን የወለድኩ የገባው ቀን ሰኞ፣ ማክሰኞ ጠዋት ያንን ያው ደም ምናምን የተበላሸውን ልብስ እያጠብኩ እናቴ መጣች። ጠዋት 12 ሰዓት እናቴ መጣች። ከዛ ደነገጠች። ስታየኝ ያው ደነገጠች። ምንድነው? አይ ወልጄ እኮ ነው ምናምን አልኳት። ከዛ በቃ ያንን ልብስ ተቀበለችኝ፣ አጠበች። ይሄን ሁሉ ቀን ግን ከመጣው ጀምሮ ልጄ ከተወለደ ጀምሮ ግን ጡት አልጠባችም። ምክንያቱም እኔ ማለት ሰጣታለሁ ለካ አልፈነዳም፣ ምንም የምትስበው ነገር የለም። ከዛ በጣም ያለማቋረጥ በጣም ታለቅስ ነበር፣ ትጮህ ነበረ። እንደገና እሷን ይዤ ጤና ጣቢያ ሄድኩ። ከዛ እንዲህ ነው እርቧት ነው ምናምን አሉ። በሙቅ ውሃ ምናምን አድርገሽ ብለውኝ በሙቅ ውሃ እያደረኩ ስኒ ላይ እያለብኩኝ በማንኪያ ምናምን እያደረኩ ነው ጡት የጀመረችው። በሶስተኛው ቀን አንዴ ልንገራት ማሪ፣ ታቡ ቪዲዮሽ ጠፍቷል እኮ እሺ ነው? አዎ አጥፍቼው ነው። አዎ ኦኬ። በሶስተኛው ቀን መጀመሪያ ተመላላሽ ልብስ ምናምን አጥብባቸዋለሁ ያልኳችሁ ሰዎች ሊጠይቁ ይመጡ። እሷ ሴትዮ በሰዓቱ በዛን ሰዓት የሆነ የራሷ ጉዳይ ነበራትና ጥሩ ሆነ እንደምታግዘኝ በደንብ እንደምታግዘኝ ምናምን በቃ ምንም እንዳላስብ ምናምን ነግራኝ ነበር በሰዓቱ። ያው አልሆነም፣ ግን ስወልድ በቃ ደስ ስላለኝ ደወልኩላት። መታ ጠየቀችኝ። መታ ስትጠይቀኝ ከዛ ቤቱን አየችው፣ ያለውበትን አየችና እንዴት እዚህ ቤት ትወልጃለሽ? እንዴት እዚህ ቤት ውስጥ አራስ ልጅ እንዴት በጤና ያድጋል? በፍጹም እዚህማ አትሆኝም፣ እኔ ወስድሻለሁ አለች። ከዛ እኔም ለልጄ የተሻለ ነገር ነው ደህንነቷ የተጠበቀ ቦታ መሆን ፈልጋለሁ። ሮብ ቀን እሷ ይዛኝ ሄድን ወደ እሷ ቤት። ወደ እሷ ቤት ስንሄድ ያው ባለ 3 ነው፣ ፎቅ ነው። ከዛ እንዲች ዞር ብላ የሰራተኛ ክፍል አለች። እዛ ላይ ፍራሽ ነው የተነጠፈልኝ። ገባው። የዛን ቀን ዱቄት አጥሚት አሰራችልኝ። ሩዝ ነው ምሳ የበላሁት። የሶስተኛ ቀን አራስ ነኝ። ምሳ ሩዝና ላልመል አንድ ኩባያ የፍርኖ ዱቄት አጥሚት ጠጥቻለሁ። ከዛ በማግስቱ ምንድነው ሻይ በዳቦ ቁርስ፣ ሩዝ ወይ እንጀራ በሽሮ ምናምን ነው። እግዚአብሔር በሚያውቀው ማለት ነው። እኔ ለማንም የሷ አታውቅም እዚህ ጋር ምንም፣ ግን እግዚአብሔር በሚያውቀው። ከዛ ምንድነው እኔ አልተኛም። እሷም ደግሞ ምንድነው እርጉዝ ነች። የአንድ ወር ልዩነት ነው ያለን እርጉዝ። እኔ ነሐሴ ወልጄ እሷ መስከረም ልትወልድ እንግዲህ አንድ ወር ልዩነት ያለን እርጉዝ ነበረች። እኔ እንደ በፊቱ በቃ ስራ መስራት ጀመርኩ። ምንም አልተኛውም፣ አንድ ቀን አልተኛውም። በጣም ነው ደም የሚፈሰኝ ምናምን። ከዛ ከእለት ወደ እለት እኔ ድርቀት እየታመምኩ መጣሁ። በጣም ኃይለኛ ድርቀት እየታመምኩ መጣሁ። እኔ ለሷ ወደ ላይ ነው ምግብ ላደርስላት የምወጣው። እሷ ወፍራም ነች። ረበሽኩ። ያው ጋጋብቼ ነው ያወራት ነው ባላወራሽ እንግዲህ ይሆናል። አክሷ ረበሽኩማ። ግን የቱ ጋር እንትን ነው ሰው አለ ብዬ ነው። አው እዚህ ጋር ይሻላል። አረ ችግር የለውም። አመሰግናለሁ። እሺ እንግዲህ ከፍታ የሆነ መንገድ ላይ ነው የተቀመጥኩት፣ ለዛ ነው። እሺ እየሰማንሽ ነው። ከዛ በኋላ ሳይ እኔ ምን አልኳት፣ እሷ
የተመጣጠነ ምግብ ነው የምትበላው። ሙዝ እንኳን አንስቼ እንድበላ አትፈልግም። ሙዝ ማለት ነው አይደለም ሌላ ነገር ሙዝ። ቁርስ ሻይ ከዛ ሰራው እኮ ተንከባከብኳት፣ 1 ወር ምናምን ተንከባከብኳት፣ ችግር የለም። ከዛ በጣም እየታመምኩ መጣውና ሄድኩኝና አርስሻለሁ ብለሽ አይደል ያመጣሽኝ አልኳት። አርስሻለሁ ብለሽ አምጥተሽኝ እንዴት ነው እንደዚህ ታረጊትናት? እንዴት እንደዚህ ትናገሪኛለሽ? እኔም ብላኝ ተጣላን። ወጥቼ ወደ ቤቴ ተመለስኩ። ወደ ቤቴ ስመለስ አንደኛ ቢያንስ ከመጀመሪያው ቤት የሆኜ ቢሆን አካባቢው ለገ ያርሰኝ ነበር። ይልሽ ለልጄ የተሻለ ነገር ስል የራሴን ማረፍን በዛ በአራስነት የአንድ ቀን ሳልተኛ የራሴን አጣው። ከዛ ሲሄድ ምንም አይነት ሰው የለም። ከዛ የቤት ኪራይም መስከረም ላይ ያልቃል። የተወሰነ 15 ቀን ምናምን ቆየሁኝና ከዛ እኛ እንትን የ4 ወር ጉዜ እየነበርኩ ሰራባቸዋለሁ ያልኩኝ ሰዎች እንዳጋጣሚ ደወሉ። ከዛ የአራስ የቃ ብለው 1000 ብር ላኩልኝ። 1000 ብር ሲልኩልኝ እንደገና የ2 ወር ኪራይን ከፍዬ በ400 ብር ደግሞ የሆነ ነገር ደግሞ አድርጌ እንደገና ልጄን ይዤ ቀጠልኩኝ። ከዛ እሷም ጋር ድጋሜ ሄድኩኝና እንዴ ስለሆነ እኮ ነገሮች ተበላሽተውብኛል፣ ቢያንስ በቃ የሆነ ነገር አድርጌና ግቢ ስለ አይ በቃ እንዴ ወተሻል፣ ምንም ላደርግልሽ አልችልም አለች። ያንን 2 ወር ጨርሼ ቤት ኪራይ የምከፍለው ጠፋ። እምሄድበትም የለም ዘመድም የለም። ያለኝ አማራጭ ምንድነው? ቢያንስ እንኳን ያው ማለት ነው አሁን አባቴ ብዬ ቃሉን ባላወጣው በሌላ ነገር ቢገባችሁ ደስ ይለኛል። እሱ ጋር ሄድኩኝ። እሱ ጋር ሄጄ 1 ወርም ተስማምተን አልተቀመጥንም። ከዛ እንኪ ዲቃላሽን ይዘሽልኝ ብሎ እሷን ወረወራት። ሊወረውራት ሲል እንጀራ እናቴ ተቀበለች እንጂ በዚህ ማለት ምን ልጅቷ ምን አገባች? እስቲ ደብድቦኝ ማለት ነው። ተደባድበን እንኪ ዲቃላሽን ይዘሽ ሂጂ ብሎኝ ልጄን ይዤ ወጣው። ከዛ መንገድ ላይ ምናምን መሄድበት የለም። ዝም ብዬ የሆነ ሴት አቆምኩና እኔ እንደዚህ ነው በጣም ተቸገር ያለው ልጅ ልሽ አራስ ነች። የሆነ ሰው ቤት በነፃ ልሰራ የምችልበትን የልጄን ሆድ ደሞዝ አድርጌ ልሰራ የምችልበትን እባክሽ ፈልጊልኝ አግዥኝ ብዬ ለመንኳት። ከዛ ሴትዮዋም እግዚአብሔር ይስጣት አገኘችልኝ። ከዛ አንድ እህት ጋር ወደ 4 ኪሎ መጣው ማለት ነው። ሴትዮዋ በቃ 1 ወር ምናምን በጣም ባሪፍ ሁኔታ ሄደ። ለልጄ አጥሚት እህል ምናምን አዘጋጀችልኝ፣ ብር ሰጠችኝ፣ አዘጋጀው ምናምን። ከዛ በጣም ትልቅ ግቢው በጣም ትልቅ ግቢ ነበርና እኔ እሷ እንድትወደኝ ምን እንትን እንዳትለም ብዬ ሙሉ ግቢውን ሳስውብ ነው ሙለው። በቃ ዲኮ ወደዛ ያርኩ ስተክል ምናምን እና በቃ እሷም ደስ አትክልተኛ ነበራት። አትክልተኛውን በቃ አለችው እና ልጄ ያው መጠለያ መኖሩን እንጂ እኔ እንኳን ኩረት አላደረኩም። ልጄ ሽንት ጨርቅ ነው የምትጠቀመው፣ ምንም አይነት ወተት የለም። የኔ ጡትና ያችን ምግብ ስለጀመረች አሁን በዚህ ውስጥም በጣም ብዙ ያልነገርኳችሁ ነገር አለ። ለምን አንደኛ እኔ እየደከመኝም ስለሆነ ሌላችሁ ቢሆን አጠራ አድርጌ ነገርያችሁ ባልት ደስ ይለኛል። ግን ያው ከጀመርኩት አይቀር የተወሰነ ብዙ የዘለልኩት አለ በመሃሉ በጣም ብዙ ነገር። ከዛ እቺኛዋ ደግሞ ሴትዮ 25 ኪሎ ጤፍ ይፈጫል ከ3 ወር ወደዚህ ማለቅ የለበትም የምትል ሰው ሆነች። ዶሮ ወጥ ሰርታ ሙሉ ዶሮ ወጥ ሰርተን 1 እግር ነው። ከዛ ሌላውን ፍሪጅ የምትቆልብ ሰው ሆነች። በቃ ራስ ምን ረሳች። ከዛ በቃ እሷ ጋር በእንደዚህ አይነት ሁኔታ 1 አመት ኖርን። ልጄ 1 አመት አከበርኩኝ። የ1 አመት ፎቶ አለ እንደውም ቲክቶክ ላይ የ1 አመት አከበርኩ። ቢያንስ ልጄ ጤነኛ ነች፣ ደህና ነች። ምንም ከበላው ልጅ ሁሉ እኩል ምንም የጎደለባት ልጅ አይደለችም። እግዚአብሔር ያው በራሱ ስለሆነ ከዛ በኋላ ደግሞ ምንድነው የተፈጠረው መሰላችሁ?
በቃ ሴትዮዋ ጋር እንደዚህ ነው። እና ምንድነው ዋናው ሴትዮዋ ጋር ያላስማማን ልወጣ የቻልኩበት እንትን ክርስቲያን ነች፣ ኦርቶዶክስ ነች። እና ኦርቶዶክስና ቤቷ ቡና እንዲፈላ አትፈልግም፣ ብቻዋን የምትኖረው። ከዛ እኔም ልክ እሷ ጋር ከገባሁበት ቀን ጀምሮ ቡና የሚባል ጠጥቼ አላውቅም። እንኳን እሷ ቤት ሰው ጋር እንኳን ብሄድ በመሀሉ እንዲህ ለክትባት ምናምን ሄድ እንኳን ሰፈሬ በዛው ጎራ ስል እንኳን ቡና ራሱ እኔ ሰው ቤት እንኳን ሰው ቤት እንኳን አልጠጣም። በቃ የእሷን ቃል ከማክበር። እሷ ግን ምን ይመስላታል? እሷ ስትወጣ ቡና ማፈላ፣ እሷ ስትወጣ ሰው ማስገባ ምናምን ይመስላታል። ምንም አይነት እምነት የላትም። ምን ይላል? እኔ አልፈርድባትም። እኔ እሷን ምንም የምወቅስበት ምክንያት ይሄ በቃ የእድል ጉዳይ ነው። ይሄ የዕጣ ነው። ይሄ የእህል ውሃ የእድል ጉዳይ ሆኖ ነው። እኔ እሷን ማንንም ህይወት ውስጥ ማንንም እኔ እየወቀስኩ አይደለም። ታሪኩን ነው የምነግራችሁ። እኔ ያሳለፍኩትን ነገር ነው የምነግራችሁ። ከዛ ይላችሁ ጠግቤ አልበላም። 25 ኪሎ የሚፈጨው ለሁለት ሰው ለእኔና ለእሷ ለ3 ወር ነው። ከዛ በመሀል እንዲያጋጣሚ ሆኖ ያወኳቸው ሰዎች ምናምን ደውለው ምናምን የሆነ ሳንቲም ሲልኩልኝ እኔ ያንን ብር አውጥቼ አስቤዛ አረግ ነበረ። ፒያሳ እየሄድኩኝ ተደብቄ ፒያሳ ሄጄ አስቤዛ ምናምን አርጌ ገባ ነበረ። አመት ከምናምን ስትሆን ያው ዳዴ ጀምራለች። ከዳዴም አልፋ ደግሞ ቆማ መሄድ ጀምራለች ምናምን። በቃ በዛ ልክ እንትን ማለቱ አልታየኝም እና በቃኝ። እኔ ከዚህ በላይ እንደዚህ መኖር አልችልም ብዬ ትቻት ወጣሁኝ። ትቻት ወጥቼ ማጋር ነው የመጣሁት። በወለድኩበት ቦታ እዛ አንዲት ልጅ ነበረች፣ እሷ ጋር መጣሁ። እሷ ጋር መጣሁ። እነሱም ጋር የተወሰነ ኖርኩና ደግሞ እናቴ ወዳለችበት ሄድኩኝ። እናቴ የነበረችው ስልሽ አሁን ይሄን ባወራው ራሱ ሌላ ታሪክ ነው። እናቴ የነበረችው አቡ ይሄ ቲክቶክ ይሰማል። በምን የሞተው ባለፈው አራብሳ ይሄ ጠፍቶ የሞተው ልጅ አሁን ቅርብ ቀን የመስቀለት እንዴ እኔ ቪዲዮ የሰራውለት ህፃኑ ልጅ ከሱ ሞት ጋር ተያይዞ አራብሳ ላይ የሆነ ቤት በመከላከያ ይጠበቃል የሚለውን ቤት አስታውሹ? አይተሽዋል? ቪዲዮ የሆነ ቪዲዮ ሰርተው አራብሳ ላይ በመከላከያ እናቴ እዛ ቤት ነበረች። የሚገርምሽ እናቴ እዛ ቤት ትኖር ነበር በጥገኝነት። ይሄ በመከላከያ ይጠበቃል፣ ሴትዮዋ ሰው ይገብራሉ ምናምን ባለው ቤት እናቴ ትኖር ነበረ። እዛ ቤት እናቴ ታገለግል ነበረ። ከዛ እዛ ሄድኩኝ ምናምን። እዛ የወር አበባ ሆነሽ መግባት አትችይም። እናቴ ጋር ሄጄ እሷ የነሱ አገልጋይ ስለሆነች እኔ እዛ ቤት እናቴ ጋር እንኳን ማረፍ አልቻልኩም። በሰዓቱ የወር አበባ ላይ ምናምን ነበርኩኝ፣ ማረፍ አልቻልኩም። ከዛ ልጄን ያዥልኝ፣ በቃ አንቺ ቢያንስ እንኳን በልጄ ካሽኝ፣ እኔን አላሳደግሽኝም፣ እኔን አልተንከባከብሽኝም፣ ቢያንስ ልጄን ያዥልኝ እና እኔ የሰራሁትን ሁሉ ታውቂያለሽ። ልጆኜ እንኳን ምን ያህል አንቺን እንዳግዝ እንደነበረ ታውቂያለሽ። ልጄን ያዥልና እኔ ሰርቼ የሰራሁትን ሁሉ ሰጥሻለሁ፣ ልጄን ያዥልኝ ስላት እኔ በፍጹም እኔ አንቺ እንዲቃል አልይዝም አለች። እኔ አንቺ እንዲቃል አልይዝም ስትለኝ አንቺ 6 ልጅ ወልደሽ የትኛውን በክብር ያሳደግሽውን ሆነሽ ነው ብለን በጣም ጸብ ተነሳ። በጣም ማለት ነው የእናትና የልጅ የማይመስል ጸብ። ከዛ በቃ እኔም እንደዛ አለችኝ። እኔ ማለት እኔ እንደዛ ልትለኝ አይገባም። ምክንያቱም እኔ ከጇ ወይ እሷ ከሰጠችኝ ጥሩ ህይወት ወጥቻ አይደለም እንደዚህ አይነት ነገር ያስኩት። ያደኩበትን መንገድ ከሷ በላይ የሚያውቅ የለም። ከዛ በቃ ወጣውና የሆኑ ሰዎች ማቃቸው ነበሩ። የዛን ቀን ወጥቼ የታደርኩኝ ልጄን ይዤ ቤተክርስቲያን አደርኩኝ። መሪ ስላሴ የሚባል ቤተክርስቲያን አለ፣ እዛ አደርኩኝ። ከዛ የሆነ ሰው ነበር ማቀው፣ እሱ ጋር ደውዬ የሆነ ቤት ነበረው ያላለቀ ቤት። በቃ እንደዚህ በጣም አልቅሼ ለመንኳቸው። በጣም አልቅሼ እነሱ ፈቃደኛ አልነበሩም። በቃ እኔ እኮ እንደዚህ የማድርበት የምሆንበት አጥቼ ቤተክርስቲያን ነው ያለሁት ስል በቃ እሺ ብሎ በማግስቱ ቤት ሰጠኝ። 72 ላይ ቤት ነበረው።
ያው ያ ማለት እንዲህ ወደ ላይ ስላቡ ብቻ ይወጣ ማለት ነው፣ ምንም አይነት ነገር የሌለው። ከዛ ምድር ላይ እንደ ኪችን የሆነው ቤት ላይ ገባውበት። በመስኮቱም ክፍት ነው፣ በበሩም ክፍት ነው። የሆነ ከሰው ጨርቅ ለምኜ ጨርቅ መታሁበት። ከዛ በቃ እዛ ጋር ምንድነው መዳበሪያን ጥፌ ነው ኑሮ የጀመርኩት። በቃ ልጄ በጀርባ ያለች፣ የልጄ ልብስ በኩርቱ ፌስታል በእጄ ያለ፣ ምንም አይነት ሳንቲም የለኝም። ከዛ ያው ሰው 300 ብር ከሰው ለምኜ ተቀብዬ ምጣድ ገዛው። ምጣድ ማለት ብረት ምጣድ። ከዛ የቆሎ እህል ገዛው፣ ዱቤ ሽምብራ ምናምን ገዛው። ያንን ቆልቼ ይዤ መሸጥ ጀመርኩ ማለት ነው። ይሄ ማለት ስንት ወሯ ላይ ነው? አመት ከምናምን ሆና ጀምራ ማለት ነው። አመት ከ3 ወር ጀምሬ ልጄን ይዤ በራሴ ወጥቼ ቆሎ ጀመርኩኝ። ቆሎ ሰራለው። ከዛ ክረምት ሲመጣ በቆሎ ሰራለው። በቆሎ ደግሞ በዛ ሰዓት በጣም ከረጅም መንገድ ነው ተሸክመን በጀርባችን የምናመጣው። እኔ ብቻ አይደለም፣ በጣም ብዙ ሴቶች አሉ። በጣም ከረጅም መንገድ በቃ እንዲህ መሬት ማለት ወገባችን ጎብጦ መሬት ለመንካት ደርሰን ማለት ነው። 10 ቦታ እያረፍን ነው፣ ከረጅም ቦታ አምጥተን ቤቴ በእንጨት ጥጄ አስፓልት ድረስ ደግሞ ያንን ትኩስ ብረት ድስት በጭንቅላቴ ተሸክሜ ነው አስፓልት ይዤ የምወጣው። ሲቀቀል የዋለ በቆሎ፣ በእንጨት ሲቀቀል የዋለ በቆሎ ትኩስ ብረት ድስት በጭንቅላቴ ተሸክሜ ይዤ ወጥቼ አስፓልት ላይ ሽጬ ልጅ የሚያስፈልጋትን ነገር እያረኩ ይሄችን ለነገ እችን ደግሞ እንዲና አረግበታለሁ እያልኩኝ እንደዛ እያልኩ እንጨት ገዛው። አልጋ መግዛት ባልችል እንጨት ገዝቼ የእንጨት ርብራብ አልጋ ሰራው። ከዛ ለካ እንትን ነበረ የረሳሁት ፍራሽ እንትን ነበረ፣ ይሄ የተጣለ ጥጥ ነበረ። እሱን በራሴ አንሶላ ፈልጌ በአንሶላ ሰፍቼ እሱን አረኩ። መሬቱ ላይ እንትን አነጠፍኩ፣ ሸራ አረንጓዴ ቀይ ምናምን ያለውን ሸራ አነጠፍኩኝ። ከዛ እንዲያልክ ሳህን ስገዛ፣ ብረት ድስት አንድ እያልኩ ስገዛ፣ ብርጭቆ አንድ ስገዛ፣ ልጄ በዛ ሰዓት በስነ ስርዓት ነው፣ ግን የሆነ ትንሽም ጉዳት ነገር ሰነ። በእርግጥ ብዙ ምግብ የምትወስድ አይደለችም፣ ግን እንደዛ እያልኩ ጀመርኩኝ 72 ላይ እና ግን በዛ ውስጥ ሆኖ ሰዎች ከመሬት ተነስተው ነበር ስም የሚያወጡልኝ። በቃ ባላቸውን እንደምቀማ፣ ባላቸውን እንደማስብ፣ በቃ ማለት አብዛኞቹ ከሆነ ሀገር የመጡ ሰዎች ናቸው። ከሆነ ሀገር የመጡ ናቸው። ባሎች ሁሉም ባለባል ናቸው። ሁሉም ሰርተው የሚያበሉ ያላቸው ሰዎች ናቸው። እና እኔ ከነሱ ጋር ምንም አይነት እንትን የለኝም። እኔ ስራና ስራዬን ነው። ወይ የሆነ ቀን ቡና ፈላና ስብስብ አድርጌ ቡና ጠጡላቸዋለሁ። እኔ ከነሱ ጋር ምንም አይነት ህይወት የለም። እነሱ ግን በቃ ልክ እኔ ባላቸውን እንትን እንደምል ምናምን ነው። እና ነገር በቃ ውሃ ቀጠነ ብለው ነበር ነገር የሚፈልጉኝ፣ በጣም ውሃ ቀጠነ ብለው። ምክንያቱ ይሄ ሁሉ ማለት ለዛሬ ላለውበት ነገር አስተዋጽኦ ስላለው ነው ምነግርሽ። ከዛ እንደዛ ያልኩ ከዛ ሰውዬ ጋር አጣሉኝ። ያን ቤቱን ከሰጠኝ ሰውዬ ጋር አጣሉኝ። ከዛ ልክ እቃ እያወጣች ትሸጣለች፣ ብረት እያወጣች ትሸጣለች። ከሳይቱን እንዴ ጥበቃ እኮ አለ። እኔ ዝም ብዬ ጥገኝነት ነው የገባሁት። እንግዲህ ይታይሽ ጥበቃ እያለ እኔ ቤት በኩል ነው ፌሮ አውጥቼ የምሸጠው። ከዛ 4 እንጃ ስንት ወር ነው አመት ኖር ያለው እንዴ እንጃ ወደ አመት ቆይ ልደቷን አክብሬ ብቻ አመት አካባቢ እዛ ቤት ኖሬ በቃ ይሄ በጣም ጸብ ሁሌ ይበዛል ምናምን። እንደገና ሌላ ሳይት ለመንኩ፣ ሌላ ባዶ ቤት እንደዚሁ ማለት ነው። ማለት ሳይት ስላብ ብቻ ስላብ ወጥቶ ዙሪያው በቆርቆሮ እየተደረገ እንደዛ አድርጌ መኖር የምችልበትን። ከዛ ሁለተኛው ቤት ላይ ደግሞ ያው ጥበቃው ትዳር ምናምን ስላልነበረው አልተስማማንም። ከዛም ወጣሁኝ። ወይ እኔ የምልሽን ነገር አምጪ ወይ ካልሆነ ውጭ አይነት ነገር ሲሆን አይ ብዬ እዛ 3 አመቷን ልደት እዛ ነው ያከበርኩት። ከዛም 6 ወር ምናምን ኖሬ እንደገና ደግሞ ሌላ ቤት፣ ይሄኛውን የገባሁበት ቤት ደግሞ አፓርታማ ነው። ይሄም አፓርታማም ሆኖ በቃ ይሄ ሳይት ላይ ያውቃል፣ ብዙ ሰው ያውቃል፣ ይረዳል ብዬ ያገምታል። አሁንም እዛ ስኖር እንደዚሁ ጥበቃው በጣም ያስቸግረኝ ነበረ።
ከዛ በኋላ ለምን እኔ በንት ነው ቀጥታ የቤቶቹን ባለቤት አግኝቼ ስለማላናገር በቃ በሌላ ነገር ነው። አንደኛ ያው ሴት ልጅ ብቻዋን ልጅ ይዛ ስታሳድግ የሆነ ሰው ካጠገቧ ካልታየ ምናምን እኔ እንደ ሰው ራሱ አትቆጠርም። እኔ እንደ ሰው አይቆጥሩኝም ነበር። ከዛ እንዳጋጣሚ እግዚአብሔር በቃሽም ሲለኝ በሱ ሰዓት ላይ የሆነ ሰው ባለቤት አገኘው። ለመንኩት ያለውን ነገር ሌላ ባለው ስላባገኘው እንግዲህ ከ4 ዓመት ሊሞላት ግንቦት አካባቢ ላይ አገኘው። ቆርቆሮ ያችን ስልፍ ማገኛት ለሆነች ጊዜ ለሆነ እያልኩኝ ከዛችም ላይ እቆጥብ ነበረ። በቃ እኔ ጫማ ለእኔ ማለት ጤነኛ ኮንጎ ጫማ አላቅም። ልጄን ሳሳድግ በተለይ እስከ 6 ዓመቷ እኔ ኮንጎ አላቅም። በቃ ሰርቼ ለልጄ ነው። እኔ ለልጄ ከጉልት እንኳን ልብስ ገዝቼ ፎቶን አሳያችኋለሁ ታላችሁ ቲክቶክም ላይ ያለው ይሄ ፕሮፋይል የሆነ ልጅ የ3 ዓመቷ ነው። እኔ ለልጄ ከሜዳ ላይ እንኳን ልብስ ገዝቼ አላቅም። እኔ ለራሴ ግን ኮንጎ ጫማ እኔ እንትና መመስለው ይሄ ሰራተኛ ሞግዚቷ ነበር መመስለው እንጂ እናቷ ሰው አልመስለም። በጣም ቅብርር አርጌ ጽድት አርጌ ነው ያስኳት። ለምን እንደሆነ ታውቂያለሽ? ብዙ ሰዎችን እምበቀልባት ነች። አንደኛ ልጅ አባቴን እበቀልባታለሁ፣ በሷ እናቴን እበቀልባታለሁ፣ አባቷን እበቀልባታለሁ። ለምን ልጅ እንዴት ሰው ልጅ ማሳደግ እንዳለበት እኔ አስተምራቸዋለሁ ብዬ ነው ያን ሁሉ ነገር የማደርገው። እኔ ለራሴ ያልኩሽ ለራሴ በቃ ኮንጎ አላቅም። ክረምት ሲመጣ ሙሉ ዝናብ ማለት ነው። ክረምት እንግዲህ ታያለሽ። አሁን ቲክቶክ ላይ አሁን ጊዜው ጥሩ ነው፣ ደግ ጊዜ ላይ ነው አሁን ያለው። ቲክቶክ ላይ በቆሎ ሲሰሩ ዝናብ ምናምን ሸራ ለብሰን ያ ዝናብ እንዳለ ላይ አልቆ ስተኛ እኔ ከወገብ በላይ ፓራላይዝ እየሆንኩ ነው ማድረው። ሰውነቴ ያልንቀስ አንደኛ የተሸከምኩበት ተሸክሜ ረጅም መንገድ የመጣውበት ከዛ በእግሬ ውሃ ውስጥ ነው እግሬ ቁጭ የሚለው ፎጭ ይላል። ውሃ በእግሬ ያልፋል። በይ ቅዝቃዜው ያ ጠዋት የተሸከምኩበት ተደምሮ ከወገቤ በታች አይሰራም። ሌሊት ስጮህ ነው ማድረው። በጣም እታመማለሁ። እስቲል አሁን ድረስ ወገቤ በጣም እታመማለሁ። አሁን ልብስ እንኳን 2 ልብስ እንኳን እንዲያጥቤ ቀና ማለት አልችልም። በጣም ነው የሚያመኝ ማለት ነው። ከዛ እንደዛ እያደረኩ ምናምን እዛ ቤቱን ሰጠኝ። ቆርቆሮ ራሴ ሳንቲም ለቃቅሜ ምናምን ያለ ላይ ጨማምሬ ሰራው። ያ ደግሞ ቤቱ ምን ይቸግረኝ መጣ? መብራት፣ ውሃ፣ ሽንት ቤት የለም። ይሄ ቤት የቱ ጋ ነው ካላችሁኝ ጌታስ ይባላል። 72 አካባቢ ካላችሁ እስቲል የሚያቀኝም ሰው ሊኖር ይችላል። ጌታስ ወይ ደግሞ ዱግዳሪ ስቴት ጀርባ ነው። ውሃ የሚሰጠኝ ሰው አጣው፣ መብራት የሚሰጠኝ ሰው አጣው። ግን አጠገቤ በጣም ሀብታም ሰዎች ነበሩ። በጣም ሀብታም አይደለም ለኔ መብራት ይቅርና ምንም ነገር መስጠት የሚችሉ ሰዎች ነበሩ። ግን ፍቃደኛ አልሆኑም። በክፍያ ጠይቂያቸው ፍቃደኛ አልሆኑም። ከዛ ያው በስንት መከራ በሰው ተለምነው ምናምን ነው መብራት ያገኘሁት። ከዛ ያው ክረምት በቆሎ ሰራለው፣ በጋ ላይ ቀለል ያለ ልብስ ሳገኝ አጥባለው። ተመላላሽ እንዲድግስ ምናምን ሲኖር እንሰራለን ከሰዎች ጋር ያው ብቻዬን ስለማልችል እንደዚህ እንዲያለ 5 ዓመቱ አለፈ፣ 6 ዓመቱ አለፈ ስልሽ ያው በእንደዚህ አይነት ህይወት ውስጥ ማለት ነው። 7 ዓመቷም እንደዛ አለፈ። 7 ተፈጠረ ደግሞ ያው ሁሌም የሰዎች እንትን ግን አለ ይልሻው። ይሄ የሰዎች ትንኮሳ የሰዎች በሆነ ነገር አንደኛ እኔ በቃ በጣም ጠንካራ ቤቴ ብትመጪ ምኑንም ነገር እንዴትም አድርጌ ቤት ነው ማስመስለው። ከውጪ እንደዚህ ሰው ይኖራል ምናምን ሰው ብሎ ቤት ሲገባ ግን በጣም ነው የሚገረመው። በጣም ማለት ነው ነገሮችን እንዴትም አድርጌ ማሳመር ይችላል። አንደኛ ለልጄ ስል ልጄ ጭንቅላቷ ጥሩ እንዲሆን ቤት እንዳለ መደዳ ያለው ፎቅ ነው እንዳለ ሀብታም ናቸው እንዳለ ያሉት። ሰፈሩ ላይ ትገባለች፣ ትጮታለች፣ ምናምን ታያለች። እና በቻልኩት መጠን ልጄ የማነስ ስሜት እንዳይሰማብኝ በቃ እኔ የሆነች ነገር ሰራው። እኔ ለራሴ አይደለም የሆነች እቃ ነው የምገዛው። የሆነ ምጣድ፣ የሆነ ዳቦ ምጣድ፣ ከዛ የሆነ ኮመዲኖ፣ ከዛ የሆነ ቁም ሳጥን ለልጄ ማለት ነው። ግን እኔም ደግሞ እኮ እንደ ሴት ብዙ ነገር ያምረኛል። እኩዮቼ ነው ያለው፣ ታናናሾቼ ነው ያለው፣ ታላላቆቼ ነው ያለው። ልጆቻቸውን ለቤተሰብ ጥለው ክፍለ ሀገር ሰጥተው የሚኖሩትን ህይወት ያለው።
ግን በፍጹም እኔ ያ ማለት ያንን ባለማድረጌ እየተጸጸትኩ አይደለም። እኔ እንትኑን ነው ነገሩን ነው የምላችሁ። ከዛ 7 ዓመቱ አካባቢ ላይ ያው እዛ አካባቢ ያው እንትን ክረምት እንዳልኩሽ ይሄን እንሰራለሁ። ከዛ ሻይ ቤት ጀመርኩኝ በሸራ ሻይ ቤት ያው ስሰራ ያው የሀገራችን ሁኔታ ይታወቃል። ያው ህገ ወጥ ነው። ህገ ወጥም ሰው የሚሆነው ወዶ አይደለም፣ ችግሩ ነው ሁኔታው ነው እንጂ ማንም ሰው ህጋዊ ሆኖ እስቲል እኔ መታወቂያም የለኝም። ህጋዊ ሆኜ ልስራ እንኳን ብል ቤተሰቦቼ ቤት የላቸውም። ምንም አይነት ቀበሌ ላይ ምንም አይነት እውቅና ስለሌላቸው እኔ መታወቂያ ማግኘት የምችልበት ነገር የለም እንጂ አረብ ሀገር ይሄድ ነበር እንደው መታወቂያ ኖሮኝ ቢሆን። ከዛም በፊት 18 ዓመት አካባቢ ብዙ ሞክሬያለሁ በገንዘብ ምናምን ከክፍለ ሀገር ምናምን፣ ግን አልተሳካም። መታወቂያም ስለሌለ ነው ዋናው አንደኛ ነገር። ከዛ እዛ አካባቢ ላይ እንዳልኩሽ ሴት በመሆኔ ብቻዬን በመሆኔ በጣም እንትን ይደርስብኝ ነበር፣ በጣም ጫና ይደርስብኝ ነበር። እንደውም በቆሎ እኮ እሷ የምትሰራው ከወንዶች ጋር ስልክ ለመቀባበል ብላ ነው እንጂ እኮ ለስራውን ፈልጋ አይደለም። እስከባል ያሉ ጠዋት ስገባ ያዩኛል፣ ማታ ስወጣ ያዩኛል። ግን ምን እንደሆነ አላውቅም። እኔ ሰው ዝቅ ያለ ሰው አስተሳሰቡም ዝቅ ያለ ነው። እግዚአብሔርን በቃ ቀን ሰራተኛ በተለይ እኔ ሁሉንም አይደለም፣ ግን አብዛኛው ሰው ባላየው ነገር እንዳየ ባልሰማው ነገር ልክ የሆነ ሲፈጠር እንዳየ በጣም ስም ለመስጠት ያለ ስም ለመስጠት የሚሮጥ ህዝብ ነው ያለው፣ ያለ ስም። ከዛ እኔ ደግሞ ሳይ እጣላ ወደ ኋላ አልልም። እኔ ሴት ነኝ አልልም፣ ልጄ ብቻዋን ነች አልልም። እስከ መደባደብ ደርሳለሁ ብዙ ነገር እና ይሄ ነገር አድጎ ምን ደረሰ? መድኃኒት እስከ ማስደረግ እኔ ላይ ደረሱ። አዲስ ድምፅሽ እየራቀ ነው። አሁንስ? አሁን መጣ። እንደዚህ አሁን ይሰማል? አሁን ይሰማል። እሺ ልቀጥል ካቆምኩት? አዎ። ከዛ በቃ ልክ በዛ እድሜ መድኃኒት ምናምን ያው እኔ እንደሚመስለኝ ነው፣ ግን ነውም ሲጀመር ጸበል ምናምን ልጄን ትቼ ምናምን ጸበል ገባው። ከዛ በዛም ሰዓት እንደዚህ ነበር ልክ እንደዚህ ነበር የሆንኩት። በቃ ማለት እንዲህ አልበላት እንጂ ትቼ ነው በቃ ስራ ቦታ ትቼ እቀዬን ሳልሰበሰብ ምን ሳልል ተነስቼ ጻድቃኔ ማርያም ሄድኩ። ጻድቃኔ ማርያም እንዴት ሄድሽ ብትይ ያቺ የዓመት ከምናምን የነበርኩባት ሴትዮ ይዛኝ ሄዳ በቃ ስለዚህ እዛ መሄድ አለብኝ ብዬ ተነስቼ እዛ ሄድኩኝ። ከዛ በቃ ወር ከምናምን ቆይቼ ፍልሰታ ጾም ነች እንዳጋጣሚ ፍልሰታ ጾም የልጄን ልደት አክብሬ አይደለም የልጄን ልደት አለ ምርቃቷ 7 ዓመት ማለት ኬጂ ጨርሳ በሳምንቱ ልክ በ12 ደግሞ ልደቷ ነው የሚሆነው። ፍልሰታ ላይ ነው ልደቷና ልክ የልጄን ልደት ነሐሴ ሐምሌ 17 ነው ምናምን አስመርቂያት እኔ ፍልሰታ 1 ስትል ወደ ጸበል ብን ብዬ ሄድኩኝ። ያው ሻኔንም ዝርዝሩንም ከነገርኩሽ እኔ ማለት ልቤንም ልጅሽን ማንጋ አስቀምጠሽ ልጅሽን ማለት ማንጋ አስቀምጠሽ በቃ እንዳልኩሽ ጓደኞቿ ጋር ነበረች እዛው አንድ እንደኔ አይነት ነበረች ብቻዋን የምታሳድግ ጓደኛ አለችኝ እና እሷ ጋር ያው ብዙ ነገር እንደ ቤተሰብ ከሷ ጋር ብዙ ነገሮችን እንትን ያልኩትም ከሷ ጋር ስለሆነ አጋጣሚ እሷ ጋር ነበረች እሷ እና በሰዓቱ ነው ያልኩሽ በቃ ምንም አላውቅም። እኔ ራሴን ያገኘሁት ጸበል ቦታ ነው። ከዛ በማግስቱ ስረጋጋ ደውዬ ምናምን አሳወቅኳቸው። 15 ቀን ምናምን ተጠምቄ መጣው። ግን እስካሁን ባለው ጊዜ ውስጥ ግን ልክ በአመት ልጇ 1 ዓመት እየደወልኩ ለአባትየው ይሄው 1 ዓመት ሞላት፣ 2 ዓመት ሞላት፣ 3 ዓመት ሞላት፣ አሁንስ አታያትም፣ 4 ዓመት ሲሞላት አሁንስ አታያትም ምናምን እያልኩ እንደውም በመጀመሪያ ልክ ወልጃት ራሱ ያው ሳልነግራችሁ ቢያንስ ዋናው ነገር ነው ያው ልመለስ ወልጄ ዓመት ከምናምን እያለች ያው እስከዛ ለማየትም ፈቃደኛ ስላልነበር እኔ በግድ ይዣት ሄድኩ። እሱ ያለበት ሰፈር ይዣት ሄጄ እንትን አለ ሲያይን ሸሸ። መኪና ይዞ ነበረ
ሸሸ። ከዛ እኔ ያው ቤቱ ጋር ስለነበርኩ በር ላይ ቁጭ ስላልኩ ዞሮ መጣና ሰላም አላት ምናምን። እጇን ነው እንደዚህ ሰላም ነው ያላት። እጇን በቃ እጇን ነው እንደዚህ የሳመው። ከዛ እንዴት ነው ማንን ትመስላለች ምናምን ስለው ኧረ ራስሽን ነው የምትመስለው ምናምን አለኝ። እሺ አልኩት። ከዛ የትራንስፖርት ልስጥሽ ሲለኝ አይ ይዤ ነው የመጣሁት እኔ እንድታያት ነው እንጂ እኔ ካንተ ምንም ፈልጌ አይደለም ይዤ የመጣሁት አልኩ። ከዛም በፊት ደግሞ የ6 ወር እያለች እህቱን አግኝቻት ነበረ። ይሄ ወንድምሽ እንዲህ ያለ እኔ ግን ይሄ ወልጃታለሁ ቢያንስ 6 ወር ሆናለች ወንድምሽን ለምንድን ነው የማትመክሪው ምናምን ስላት እኔ እሷ ያላመነውን እኛ ምን አገባን አለችኝ። ታላቱ እሷ ያለ አዝያት ነበር። እስቲ ቢያንስ አንቺ እያት ፊቷን ሲል እኛ እሱ እንትን ያላለውን ከሱ ጋር ጨርሽ። አንደኛ አንቺ ብቻ አይደለሽም፣ በጣም ብዙ ሴቶች እየመጡ ከወንድማችሁ ልጅ ወልደናል ይሉናል። አንቺ ብቻ አይደለሽም፣ አንቺ የመጀመሪያው አይደለሽም። በጣም ብዙ ሴቶች ከዚህ በፊት ራሱ እየመጡ እንዲህ ብለውናል። እሺ አሏችሁ። በቃ ተመለስኩ። እንደገና ደግሞ 4 ዓመት እያለች ደግሞ ታናሽ እህቱ ጋር ሄድኩኝ። ታናሽ እህቱ ጋር ሄጄ ሳናግራ በር ላይ ቤት አንኳኩቼ በር ላይ ያናገር ሰላም አለቻት ምናምን። የወንድምሽ ልጅ ነች እያልኳት ግቡ እንኳን አላለች። እኔ ዛሬ ላይ እሱ ሁሉ እየተሰማኝ ነው። ቢያንስ ሰው እኮ ባዳም ከሩቅ ቦታ መጥቶ ባዳ ራሱ ግቡ ይባላል። እንኳን የወንድምሽ ልጅ ነች እያልኳት ከዛ ያልፎ እኔም ተውኳቸው። እኔ ልጄን ማሳደግ ያው ራሴ የወሰንኩት ነገር ስለሆነ ልጄን ወደ ማሳደግ ገባው። ሁሉም ነገር አለፈ። 7 ዓመቷ መጣ። ግን በዚህ ሰዓት ግን ገብቶሻል። እኔ በቃ እየደከምኩ መጣው፣ እየሰለቸው መጣው። ምንም ማለት ነገሮች አልቃናሉ። እሰራለሁ ልፋቴና ምንም አልገናኛለኝ። ገብቶሻል። በጣም ይደክመኛል። በጣም ብቸኝነት ይሰማኛል። በጣም ባዶነት ይሰማኛል። አለመወደድ ይሰማኛል። አለመፈለግ በሁሉም ዘንድ ማለት ነው። በሁሉም ሰው ዘንድ ማለት እኔ ምን ኃጢአት ሰርቼ ነው እስከምል ማለት ነው። ምን ኃጢአት ሰርቼ ነው? ምን በድዬ ነው? እኔ እኮ እግዚአብሔር አንተ የማትፈልገውን ነገር እኮ ላለማድረግ ነው፣ አንተን ላለማስቀየም ነው። እና በዚህ ህይወት ውስጥ ጥሩ ሰዎችን ወደ ህይወቴ እኮ ታመጣለህ ብዬ ነው። ምክንያቱም እኔ በቃ ራሴን ለማጥፋት ሙከራ ማድረግ የጀመርኩት በጣም ህፃን ሆኜ ነው። 13 14 ዓመቴ ላይ እያለሁ ነው። በቃ መኖር የሰለቸኝ ገና እዛ እድሜ ላይ ሆኜ ነው። እና እኔ ልጄን ወለድኩት አንደኛም ነገር ለምን መሰላችሁ? እንድትይዘኝ ነው። የሆነ በቃ የራሴ የሆነ ሰው ለመፍጠር ነው። እንድትይዘኝ ነው። የሆነ በቃ ብዬ ቆይ ደግሞ እስቲ ምናምን እንድልባት ብዬ ነው እኔ ልጄን የወለድኳት እንጂ እንደ ማንኛውም ሴት በሰዓቱም አውቃለሁ ኃጢአት መሆኑ ጭንቅላቴን ቢቆጣጠረውም ግን ቀላል መንገድ እንደሆነ በጣም በአካባቢ የሚያደርጉም ሰዎች ነበሩ። ማለት ለዚህ መረጃ ሩቅ ሆኜ አይደለም፣ ግን እኔ እግዚአብሔር በሷ በኩል እንዲያየኝ ነው። በሷ በኩል ከቤን እንዲባርክ፣ በሷ በኩል ጉልበቴን እንዲባርክ፣ ሌላም ስህተት ላለመስራት ህይወቴ ውስጥ። ምክንያቱም እንደኔ አይነት ሴቶች ወደ ህይወታቸው በስህተት ጥሩ ወንድ አይመጣም። ሴት ልጅ ህይወቷ ውስጥ ጥሩ አባት ከሌለ ጥሩ ባል አይመጣም፣ ጥሩ ፍቅረኛ አይመጣም፣ ለሷ የሚያስብ አይመጣም። በቃ ለጊዜው ብቻ ይሄ ነይ እንተኛ፣ በቃ ነይ እንተኛ፣ ወይ ለዕለቱ ነይ እስቲ 1-2 እንበል ብሎ ከዛ እንተኛ ነው በቃ። ሌላ ምንም ነገር የለም። ምንም እንደኔ አይነት ሴት ከዚህ የተሻለ ምድል የላትም። ስለዚህ እኔ ማንም እየተነሳ እንዲያረክሰኝ አልፈልግም። አንደኛ ልቤን አውቀዋለሁ፣ እሞኛለሁ። የሆነ ሰው ወይ ማብራሪያውን ታዩና ማሪ ታሪክሽን ብቻ ተናገሪ። ማብራሪያውን ታዩና እናቴ ታሪክሽን ብቻ ተናገሪ። ምክንያቱም አንዲት ሴት አንድ ወንድ ነይ እንተኛ ሲላት ከብት አይደለችም ሄዳ የምትተኛው። ይቅርታ እንደዚህ ብለሽ ሁሏም ሴት እየሄደች ነይ እንተኛ ላላት ሁላ ተኝታ ልጆቿን ችግር ላይ እንድትጥል ስለማልፈልግ ነይ እንተኛ ላላት ሁላ ሄዳ ከተኛት ሴቷ እንስሳ ናት ማለት ነው። ፈጣሪ አይምሮ የሚባል ነገር የሰጣት ነይ እንተኛ ለሚላት ሁላ ሄዳ እንዳትተኛ ነው። ነይ እንተኛ ሲላት ልታስብ ይገባል። እንደዛ ለማለት ፈልጌ አይደለም። ይልሽ አቡ ግን የሆነ ጊዜ ላይ አመትም ቆይተሽ እኮ የሆነ ጓደኛ ከሆነ ብቻሽን ከሆንሽ መፈለግሽ መሞከርሽ አይቀርም አይደል እንዴ? ሆነም አልሆነም
መሞከርሽ አይቀርም። እንደገና ያም ደግሞ አልሳካ ሲል ወይ ከ2 ዓመት ከምናምን በኋላም ደግሞ እንደዛ መሞከር እኔ እንደዛ ስላልፈለኩ ነው። በቃ ያንን ማድረግ ስላልፈለኩ ነው። እግዚአብሔር በፈቀደ ሰዓት ለኔ የሚለውን ሰው እንዲያመጣልኝ በቃ ራሴን እንድጠብቅባት ነው። ገብቶሻል? ያ ነው ስለሽ ወይ ገንዘብ ኖሮኝ ራሴን ብጠብቅ ምናምን ጥሩ፣ ግን እንደዛ አይደለም። ብቻ ወደ ዋናው ቁም ነገር እንደዛ ሆነ። ይኸውልሽ አሁን በቃ ወደ መጨረሻው ልምጣልሽና ላግዝሽ። ወደ መጨረሻው በቃ ወደ መጨረሻው። እሺ እድሉ ሰጥሻለሁ። በአግባቡ አድርጌ ምናምን ያው ኮሊደር ሲመጣ አፈረሰ። ከዛ አሁን ምን ሆነ? ምንም አይነት ቦታ ምንም እንደዚህ ዳር ላይ ወጥተሽ ምናምን መስራት አይቻልም አሁን ባለው ሁኔታ። ያን ጊዜ ግን ይልሽ በ1000 ብርም ስራ ጀምሬያለሁ። እኔ አሁን በ1000 ብር ስራ ጀምሬያለሁ፣ በ500 ብር ስራ ጀምሬያለሁ። አሁን ግን እንደዛ የለም። አሁን ተከራይተሽ ነው። ከዛ ያለኝን ብር እንዳላጠፋ ብዬ ስራ ጀመርኩበት። አንደኛ ይልሽ ቦታ መርጬ ምናምን እንዳልከራይ መታወቂያ የለኝም እንዳልኩሽ። ስለዚህ የሆነ ቦታ ኮንዶሚኒየም ስር ተከራየው፣ አዲስ ሰፈር ላይ ተከራየው። እኔ በሰዓቱ ስራ ያለው ነው መሰለኝ፣ ምንም ስራ የለውም። 6 ወር ምናምን ተቀመጥኩ፣ ምንም ስራ የለውም። ያለኝን ያጠራቀምኩትን ብር ሁሉ እዛ ላይ ወጣ፣ ከሰርኩኝ ማለት ነው። ከዛ በኋላ ቤት ላይ የምከፍለው አጣው። ጋይስ ከኔ ተቆረጠው ጸጥ ያለው ወይንስ ከሷ? ኦኬ አለሽ። ኔትወርኩ አለቀ ወይስ? ኔትወርኩ ተቆርጦ መሰለኝ። ከሷ ነው። እሺ ማለት መልስ እናስገባታለን። ናይ ኔትወርኳ ይሆናል ወይ ቦታ ቀይር ይሆናል። What I'm learning from this story. Okay, Zagul, good question. You can learn from this story. ምንም ነገር ቢደርስብሽ አንቺ ላይ የደረሰው መከራ ልጅሽ እንደማይመለከታት ትማሪያለሽ። እኔ ምንም አይነት መከራ ብበላ ምንም አይነት ፍዳ ብበላ ልጄ ምን አገባት? ይመለከታታል? እኔ ቪዲዮውን ሳይ ልጄን ነው በሷ ልጅ ቦታ ልጄን ቁጭ አድርጌ እንደዚህ አይነት ቃላቶች ልጄ ላይ ብጠቀም የልጄ አይምሮ የሚደርስበት ዳሜጅን እየሳልኩ ነበር። በጣም ስቅስቅ ብዬ ሳለቅስ የነበረው ቪዲዮውን ሳይ ልጄን የምር መሳቀቅ እኔ ራሱ እሱ ነው ሀቡዬ ውስጥ የረበሸው በጣም እኛ አንድ ቪዲዮ እቺ ልጅ በየቀኑ ምን እንደዚህ አይነት ቃላቶች እየተወረወረባት ከሆነ የምታድገው እራሷን ትጠላለች። ዋጋ የለኝም፣ እኔ ሸክም ነኝ እዚህ ምድር ላይ፣ እኔ እናቴ ላይ ሸክም ነኝ፣ እኔ አረባም፣ እኔ መፈጠር አልነበረብኝም ትላለች። ነገ ስታድግ የማንም መጫወቻ ትሆናለች። ራሷን ከሰዎች ሁሉ ዝቅ አድርጋ ታያለች። በጣም ነው የምታሳዝነው እውነት። ደግሞ ቲኔጀር ናት ልጅቷ። ኦልሞስት 11 ዓመት ማለት ገና 11 ዓመት ልጅ ላስብሽ ምን ያህል ራሷን እንደምትጠላ እናቷን ትላት። ፈጣሪ ለምንድን የፈጠርከኝ ነው እኮ የምትለው አሁን እቺ ልጅ። ለምን ፈጠርከኝ? እሺ እኔ መች ፍጠረኝ አልኩ? ለምን ፈጠርከኝ ብላ ከፈጣሪዋ ጋር ነው የምትጣላው። አንቺ ስለተማርሽ ታውቂዋለሽ። አቡ አልተማረችም። በዛ ላይ በጣም ብዙ ነገር ነው ያሳልፈ። አምና ቶኪኝ አባት ደማደር ኦኬ። እኔ ስለ ህፃኗ ነው እየተናገርኩ ያለሁት። እናትየው ላይ ኔቨር ኤቨር አልፈረድኩም፣ ግን እኛ የምናደርሰውን ዳሜጅ ተመልከቱ። አሁን እናትየው አዲስ ለደረሰባት ነገር ማን ነው ተጠያቂ? ቤተሰቦቿ፣ እነዛ ግድ የለሽ ቤተሰቦቿ።
ዝም ብላ በግድ የለሽነት የወለደቻት እናቷ ያላሳደገቻት እናቷ አይደል? ያንን ህይወት ባታሳልፍ ዛሬ እሷ አትደግመው ነበር። የእናቷን ህይወት ደገመችው። ግን ቤተሰቦቻችንን መውቀስ የምንችለው 18 ዓመት እስኪሞላን ድረስ ነው። ከዛ በኋላ ግን እያንዳንዱ የምናደርገው ነገር የኛ ኃላፊነት ነው። የኛ ከተመለሰች አስገባል። እውነት ከባድ ነው። አንዳንዴ ኃላፊነት ይሰማል። እኔ እኮ ሁሌ ስመክርም ውለው እኮ ይህንን እኮ ነው። ኃላፊነት ይሰማል። አንዳንዴ ወልዶ እንደዚህ ከማሰቃየት ማስወረድ በስንት ጣሙ። ሳታስቡት እርግዝና ከተፈጠረ እንደ ፈጣሪ ይቅር ባይ ነው። ማስወረዱ ይሻላል። ልጆቹን አምጥቶ እዚህ ምድር ላይ ራሳቸውን እንዲጠሉ አድርጎ ሳትፈለጉን የመጣችሁት ሸክም ሆናችሁብኝ እያሉ የልጆችን አይምሮ እንደዚህ እያደረጉ ከማሳደግ አለመውለድ ኃጢአት ምን ነው? ማስወረዱ ማጽያት ነው። ይሄም ማጽያት ነው። ስለዚህ ወይም አለማረግ በቃ ራስሽን ሰው ሳትሆኚ በቃ አረጉ አይደል? ካረጉ ደግሞ ያስቡት ከመጣባቸው ያኛው ኃጢአት ይቀላል ከዚህኛው ኃጢአት። የተፈጠረን ልጅ የተወለደን ልጅ ስንት ዳሜጅ ስንት ብልሽት እንደሚፈጠር እኮ መሰለሽ። የልጅ አይምሮ ተበላሽቶ ራሱን የሚጠላ ልጅ አሳድገን ተስፋ የቆረጠ ልጅ አሳድገን ከዛ እሱ ደግሞ ሌላ ተስፋ የቆረጠ ልጅ ይወልዳል። ሌላ ራሱን የሚጠላ ልጅ ይወልዳል። ይሄ ሁሉ ምንድን ነው? ከግድ የለሽነት። እስከ መቼ ነው ወንዶቹን ስንወቅስ የምንኖረው? እኛስ ለምን ኃላፊነት አይሰማንም? ፈጣሪ እኛ ከወንዶች እኮ የበለጠ ኃላፊነት ስለሚሰማን ማህፀን የሚባለውን ነገር እኛ ውስጥ የፈጠረው። ለምን እኛ ውስጥ ተፈጠረ? ማህፀን ለምን ሴት ውስጥ ተፈጠረ? ፈጣሪ ከወንድ ልጅ ይልቅ ሴት ልጅ ጠንቃቃ፣ ሴት ልጅ ብልህ፣ ሴት ልጅ ኃላፊነት ስለሚሰማት ነው ለወንድ ማህፀን ሳይሰጥ ለሴት ማህፀን የሰጠው። እኛ ተሸካሚ የሆን ነው ልጅ ተሸካሚ እኛ የሆን ነው እኮ። ወንድማ አስረግዞ ጥሎ ይጠፋል እኮ። ግድ የለሽ ነው። ሂዶን ኬር የ5 ደቂቃ ደስታውን ሁሉም አይደለም። ግን ሴት ልጅ ግን ማህፀን የሚባል ነገር የተሰጣት ፈጣሪ ስለተማመነባት ነው። ሳትሆኑ ሰው አትፍጠሩ። እናንተ ያያችሁትን ታሪክ አትድገሙ ነው የሚለው ማርያምን። አንዳንዴ ልጅ ወልደሽ ማሳደግ ካልቻልሽ አቡዬ ምን ነው እንትኑ ታዲያ? አሁን እዛ ላይ ያላትን ሾክ ነው በቃ ሁኔታዋ የተሳቀቀችውን ነገር ምናምን ሳይ እኔ በስመ አብ ወልድ በቃ ምን እያለች ይሆን በዛን ሰዓት? እንደዚህ እናቷን አንባዋ ቀረር ብሎ ዝም ብላ እናቷ እንደዛ ስትወርድባት እሷ ዝም ብላ ስታየት ላይ ምን እያለች ይሆን በውስጧ? ምን እያለች አብረዋት ያሉ ሴትዮዋ እሷ ጋር ነው የምትኖረው አሉ። የት ናት ልጅቷ ስላቸው ትምህርት ቤት ናት አሁን ምናምን አሉ። ምን እያለች ነበር? እንደዛ አይነት ቃላቶችን ስትወረውርባት ዝም ብላ ባቀር ብሏት ስታያት ላይክ እሺ ምን ላድርግ ላይክ አይነት ነገር እያለች እሺ ምን ላድርግ፣ የኔ ጥፋት ምን ነው መፈጠሪ፣ ወደዚህ ምድር መምጣቴ ነው ጥፋቴ አይነት ነገር እያለች ስሜትን የተሰማኝ እኔ በቃ ሳያት አይን አይኗ እያየች እንታለች። አቡዬ አውቃ እንዳይሆን ለልጅቷ ነግራት ፕራንክ ብላ ፕራንክ ውስጥ ገብተሽ ሻብዬ ነው ፕራንክ ነው የምትይው። ድንገት የተሰራ አይደለም። ሙሉ ቪዲዮን ገብተሽ ካየሹ ሎንግ ታይም ስታለቅስ ነበር። በቃ የሚረዳ ሰው ስትፈልግ ነበር ማለት አለ አይደለ? ችግር ውስጥ ያለ ሰው ይሄ ዛሬ ለቫይራል ድንገት የኛው ቪዲዮ ቫይራል ወጣላት እንጂ ሀዊ ሎንግ ታይም ነው። በቃ እኔ ቪዲዮን እንዳየው ዳይሬክት ውስጥ ገብቼ ነው ቼክ ያደረጓት።